ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የተለያዩ ጉዳዮችን ወደ እናንተ እናደርሳለን። እንግዲህ በቆይታችን አንድ የተከሰተ የትራፊክ አደጋ አለ፣ ማዕከላዊ ጎንደር አካባቢ ማለት ነው። እሱን እናነሳለን። በመቀጠልም አሁን ያለውን በአማራ ክልል ያለውን አጠቃላይ ወቅታዊ ሁኔታ እናነሳለን። በመጨረሻም ሰሞኑን ሮይተርስ ያወጣው በትላንትናው ዕለት ያወጣው አንድ ሪፖርት አለ ከሱዳን አርኤስኤፍ ታጣቂ ጋር እና ከብልጽግና ጋር በተገናኘ እሱንም ወደ እናንተ እናደርሳለን ማለት ነው። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። መጀመሪያ የምናነሳው በማዕከላዊ ጎንደር የተከሰተውን የትራፊክ አደጋ ይሆናል ማለት ነው። ይህን አጠር አድርጌ ያቀርብላችሁና ወደ ሌሎች ጉዳዮች እናልፋለን ማለት ነው። እንግዲህ በማዕከላዊ ጎንደር ችራንበዞ አካባቢ አንድ የትራፊክ አደጋ ተከስቷል። ችራንበዞ ቀበሌ ማለት ወደ ደባርቅ መስመር ያለው ማለት ነው። ከጎንደር በስተሰሜን በኩል ነው። እንግዲህ አጣጥ የተባለ አካባቢ ነው አደጋ የተከሰተው። አደጋው የተከሰተው ትላንት ጥር 3 ቀን 2018 ዓ.ም ከቀኑ 10 ሰዓት ተኩል አካባቢ ነው። የዞኑ ፖሊስ መምሪያ ይህን መረጃ አጋርቶታል። እንግዲህ ከአምባ ጊዮርጊስ ተነስቶ ወደ ጎንደር ሲመጣ የነበረ አንድ ካሶኒ ሰዎችን ጭኖ ወደ ደባርቅ መስመር ወይም ደግሞ ወደ አምባ ጊዮርጊስ ሲሄድ ከነበረ ታክሲ ጋር ተጋጭቶ ነው አደጋ የደረሰው። በአደጋው 17 ሰዎች ህይወታቸው አልፏል። ሁለት ሰዎች በከባዱ ቆስለው ሆስፒታል ገብተዋል። እንግዲህ ሁለቱ ቆስለው ሆስፒታል ከገቡት በተጨማሪ 11 አስከሬን ቤተሰቦቻቸው በቅርብ ስለሆኑ ወዲያውኑ የአርማጮ ፖሊስ አስረክቧል ብሏል። እንግዲህ እዛ ችራንበዞ አካባቢ ማለት ነው። እንግዲህ እነዚህ ሰዎች 11ዱ ማለት ነው። 6ቱ ቤተሰቦቻቸው ስላልተገኙ ከሁለቱ ቁስለኞች ጋር ወደ ሆስፒታሉ እንደተላከ የዞን ፖሊስ መምሪያ አሳውቋል። እንግዲህ የማዕከላዊ ጎንደር አደጋው መንስኤው እንዳልታወቀና በቀጣይ አጣርቶ ለህዝቡ ይፋ አድርጎ ተናግሯል ማለት ነው። እንግዲህ እንደዚህ አይነት ከባድ አደጋ ነው የተከሰተው። አንድ ታክሲ 11 ሰው በላይ አይጭንም። ለምን ወደ 17 ሰው እንደሞተ ሌላ ትርፍ ሰው 2 ሰው እንደቆሰለ ይህ በግልጽ የተባለ ነገር የለም። ያው እንግዲህ አሁን ካለው ሁኔታ አንጻር በዛ መስመር ምንም አይነት የህግ መከበር እንደሌለ በዚህ በፊትም አንስተናል። ጥፋቱ የማን ይሁን ከአምባ ጊዮርጊስ ወደ ጎንደር ሲመጣ የነበረው መኪና ነው ወይስ ሰዎችን ጭኖ ወደ አምባ ጊዮርጊስ ሲሄድ የነበረው ነው የሚለው አይታወቅም። ግን በዚህ ልክ ይውላ ህዝብ አልቋል ማለት ነው። በዚህ አጋጣሚ ለሟች ቤተሰቦች መጽናናትን እንመኛለን። ወደሚቀጥለው ጥያቄ እንለፍና ይዘንድር ወደ አንተ ልምጣ። ሰሞኑን እንግዲህ በአማራ ክልል ከባድ የሆነ ግጭት አለ። ያው ፊት ለፊት ውጊያ ባይሆንም ትርምሶች አሉ በየቦታው ለተወሰነ ሰዓትም ቢሆን ለምንም ቢሆን በተለይ ደቡብ ጎንደር ለየት ባለ ሁኔታ ደብረታቦር ከተማን ጨምሮ በፋኖ እጅ ገባ የሚል ዘገባ ራሱ ክልሉም ታጣቂው ገብቶ ከተማ ውስጥ እየተታኮሱ እንደሆነ እየተናገረ ነው ያለው። ይህ ሁኔታ ምንድን ነው ማለት ይሄ ሊሆን የቻለው በምን ምክንያት ነው የሚለውን ጥያቄ ጨምሮ አጠቃላይ በክልሉ ያለውን ሁኔታ ብታነሳው ደስ ይለኛል። በዚህ አጋጣሚ እዚህ ደቡብ ጎንደር ያለው በተለምዶ እኛ የፋርጣው ቡድን ብንለው ደሳለኝ ጣሰው የተነሳበት ምክንያት ደቡብ ጎንደርን እንደዚህ ለማተራመስ ነው የሚል በጣም ከፍተኛ ቅሬታም አለ። ምናልባት በዚህ አጋጣሚ ብታነሳው ደስ ይለኛል። ሌላውና እንደ ሚዲያ ደግሞ በጣም የታዘብነው ነገር ይህን ነገር በስፋት እያራገቡት ያሉት የትግራይ ልሂቃን ናቸው። በንቃት ነው የሚያራግቡት። ከአማራ ልሂቃን በላይ ነው ነገሮችን እያጦዟቸው ያሉትና ምናልባት ባለፈውም ስለጠቀስ ነው ጊዜ ካለ ለማያይዘ ብታነሳ ወደ አንተ ልምጣ። መልካም። እንግዲህ በአማራ ክልል ውስጥ የተፈጠረው ትርምስ አሁን የጀመረ አይደለም፣ አዲስ የጀመረ ስላልሆነ ብዙ ጊዜው ነው። መንግስት ይህን ነገር መቆጣጠርና ሰፕረስ ማድረግ አልቻለም። በክልሉ የጸጥታ ኃይል አቅም ሊቆጣጠረው አልቻለም። ምክንያቱም ራሱ የክልሉ የጸጥታ ኃይል የሚባለውና ክልሉ ውስጥ ያለው ካድሪ ራሱ ለመንግስት ልቡን የሰጠ አይደለም። ምን እንደሚያስብ ምን እንደሚሰራ አይታወቅም። ብዙ ጊዜ እነዚህ ችግሮች ተደራርበው የመንግስትም ደካማነት ተጨምሮበት አማራ ክልል የሚባለው ያው በብጥብጥ ውስጥ ያለ ነው። ሌሎችም ኃይሎች በውጭ ያሉ አካላት አማራ ክልል ውስጥ ይሄኛው እንትን ውጊያው ጦርነቱ ምናምን የሚባለው በተለይ የውስጡ ግጭት አማራ ክልል ውስጥ እንዲያልቅ ይፈልጋሉ። ሞር እሱ ጥሩ ነው ለተለያዩ አካላት ራሱ ማለት ነው። ላይክ አሁን አማራ ክልል አካባቢ ብዙ ችግሮች እንዲፈጠሩ በማድረግ ያ ክልል ማድቀቅ ይፈልጉ ይመስለኛል። አንዳንድ ሰዎች ይህንን የሚያደርጉበት በሌላ መንገድ ሊሆን ይችላል። ወዳጅ መስለውም ይሄን ሊያደርጉት ይችላሉ፣ በተለያየ መንገድ ማለት ነው። አማራ ክልል ውስጥ ደግሞ የሚመሩትም
አማራ ክልልን ነፃ እናወጣለን ብለው የሚታገሉትም ነፈዞች ናቸው። አያውቁም፣ ማን ምን እንደሚያደርግ አያውቁም። በተለያየ መንገድ እነሱ እንዋጋዋለን የሚሉ አካል ኃይልም ይሁን ወይም ደግሞ ይደግፈናል የሚሉት ኃይልም ይሁን በተዘዋዋሪ አብሯቸው እያወራ ልክ እነሱን መስሎ እያወራ እንደዚ አይነት ስራ ይሰራል ብዙ ጊዜ ማለት ነው። የአማራ ክልል ውስጥ ያለው ወይም የአማራ ልሂቃን የሚባለው ደመነፍስ ነው። የፈለገ ያክል አወቀ ብትለው ማለት ነው። ምናልባት ፕሮፌሽናል የሆኑ በአካደሚሽንስ የተሻለ ነገር ሊኖራቸው ይችላሉ። በጣም ፊው ነምበርስ ግን ብዙ ግን ስትመለከተው በደመነፍስ ነው የሚሄደው። ዛሬ ከአንዱ ነው፣ ነገ ከአንዱ ጋር እየተላጋ እየተጋጨ በቃ ከአንዱ ጋር እንትን እያለ ነው የሚሄደው። በዚህ ምክንያት አማራ ክልል የሚባለው የጦርነት ሜዳ ሊሆን ይችላል። ምናልባትም ቀጣይ አሁን የተጀመረው ነገር ይሄ ሌላው ሁሉ እዛ መጥቶ ሊያበቃ የሚችል ይሆናል። አይታወቅም ምን እንደሚሆን ማለት ነው። በተለያየ መንገድ ያሉ አካላት እዛ ላይ ጦርነቱን ሊፈጽሙት ይችላሉ። ግን ትልቁ ችግር ምንድን ነው? ህብረተሰቡ ምንም የሚያውቀው ነገር የለም። እንዲህ እንዲሆን ነው ተደርጎ የኖረው። እነዚህ ልሂቃኖች ደግሞ በድንቁርና በደመ ነፍስ ዝም ብለው እየፎከሩ እያቀራሩ እየሸለሉ ነው እንትን ማድረግ የሚፈልጉት እንጂ ዋይዝሊ ካልኩሌት ተደርጎም አይደለም። አሁን የሚደረገው ውጊያ የሚባለው ልክ አሁን ብልጽግና እንግዲህ ኃይሉን እዛ ስላወጣ ነው ወደ ተለያየ እንትን ስለሄደ ነው። አነሷለሁ። በዚህ ምክንያት ከተማዎች የተቆጣጠሩ ሲይዙ የትምህርት ጽሕፈት ቤት በለው የሆነ ምናምን መኪናም ካገኙ ያቃጥላሉ። በጣም የሚያሳዝነው እንትን ማለት ነው። የመንግስት መኪናም ይሁን የህዝብ ነው። የመንግስት መስሪያ ቤትም ቢሆን የህዝብ ነው። ለምንድን ነው የሚቃጠለው ብለህ ብትጠይቅ መልስ የለም። ለምን ይቃጠላል? እነሱ ነገ ስልጣን ቢይዙ አሸንፈው ያን መስሪያ ቤት ነው የሚጠቀሙት ነው። አዲስ ሊገነቡ ነው ባደቀቁት ኢኮኖሚ። እንደዚህ አይነት የደመነፍስ እንቅስቃሴ ይደረጋል። ሰው መግደል ምናምን የሚባለው ነገር ማለት ነው። ይሄን ላያነሳሁት ለምንድን ነው? በክልል ውስጥ ያለው ልሂቃን ለአማራው እናስባለን፣ አማራውን ነፃ እናወጣለን ብለው የሚንቀሳቀሱት በራሳቸውም እነዚህም ሆኑ በመንግስት ውስጥ ሆነው ያሉትም ቢሆኑ በደመነፍስ ነው እንትን የሚሉት እንጂ ካልኩሌቲቭ አይደሉም፣ አያስቡም። ሻዕቢያን ጋብዘው በትግራይ ላይ የነበረውን ዘመቻ ሲያካሂዱ ይሄ ነገር ፍላሽባክ አድርገው ከእነሱ ጋር እንደሚመጣ ቀድመው አላሰቡም ነበረ። በምንም መንገድ አያስቡትም። በቃ ዝም ብሎ ወያኔ በአንድ ቀን ልም ብሎ የሚጠፋላቸው ሻዕቢያን በቃ ነፃ የሚያወጣቸው አባታቸው ዋናው እንዲያውም ያነግሱት እኮ ነበረ ቢያሸንፍላቸው ራሱ ማለት ነው። እንዲህ ነገር ነው የነበረው። ያው የሆነውን ነገር አየን። ከብልጽግና የፌዴራል ብልጽግና ጋር ሆነው ተባብረው ያ ሁሉ ነገር ሲያደርጉ መልሶ ምን እንደሚመጣ አያውቁም ነበረ። እንዲህ አይነት ነገሮች አሉና ይሄን ለማንሳት ነው ሞር እንትን ያደርጉት። እንደ ኋላ ታሪክ እንዲሆነን ወይም ታሪካዊ ባክግራውንድ እንዲሆን አንዳንድ ነገሮችን እናንሳ። እንግዲህ አማራ ክልል ባለፉት 3 ዓመታት ይመስለኛል ወደ 3 ዓመት ይሆናል 2015 ገደማ ጀምሮ ይመስለኛል በአስቸኳይ ጊዜ አዋጅ ስር ወድቋል። እነ ይልቃል ከፋለ የሚባሉ ሰውዬ አይ ቲንክ ክረምት ከባቢ ይመስለኛል 2015 ከአቅሜ በላይ ነው ብሎ እንትን አደረገ አሳወቀ። የእንትን የተወካዮች ምክር ቤት የፌዴሬሽን ምክር ቤት አንዱ ከወረጡ በምክር ቤት አስወስኖ አስቸኳይ ጊዜ አዋጅ ጸድቆ ነው በአስቸኳይ ጊዜ አዋጅ ቁጥጥር ስር የሆነው። ከዛ ሁለተኛም አደገ እንትን አለ ታደሰ። ሶስተኛ መታደስ ስለማይችል ዝም ብሎ በዛው ቀጠለው። ስቲል እስካሁን በአስቸኳይ ጊዜ አዋጅ ውስጥ ያለ ነው የአማራ ክልል ማለት ህገወጥ በሆነ የአስቸኳይ ጊዜ አዋጅ ማለት ምንም ማድረግ ስለማይችሉ በየትኛው ህግ ይዳኙት ምንም ማድረግ አልችሉም። ስለዚህ ክልሉ እንደሚዳኘው አስመስለ ግን መከላከያ ነው የሚኖረው። መከላከያ ከዛ ቁጥሩን ሲቀንስ ይኸው ዛሬ የተፈጠረውን ተመልከት። በተለያየ ምክንያት መከላከያ ከክልሉ ወጣ። በሌሊት እየተጫነ ነው ሄደው። በአብዛኛው በጭልጋ አካባቢ የነበሩ ሌሊቱ ሙሉ ከትላንት ወዲያ ይመስለኛል አይ ቲንክ እሑድ ወይ ምናምን ነው ሌሊቱን ሙሉ ሲጓዙ አድሯል። 1 ሰዓት የጨረሰ ከተማውን ለማለፍ 1 ሰዓት የጨረሰ ኮንቮይ ነበረ ከተለያየ ቦታ ማለት ነው። በዛ በምዕራብ ጎንደር ምናምንና ማዕከላዊ ጎንደር የነበረውን ሰብስበው ይዘው እየሄዱ ወደ ግንባር ማለት ወደ ሌላ ቦታ። ይሄን ያውቃል ፋኖ ነው የሚባለው። ይሄን ደግሞ አብሮ የሚያስተዳድረው የተለያየ ቦታ ያለው እንትን የመንግስት ካድሬ ያውቃል። ስለዚህ መከላከያ ወጣ ይላቸዋል። ይህን ነገር ነው የተደረገው ማለት ይሄ ሁሉ የአስቸኳይ ጊዜ አዋጁ መሰረት አድርጎ አማራ ክልል እየተቀመጠ ነው። ውጊያዎቹ ነበሩ በተለያየ ቦታዎች በሰሞኑ ማለት ነው። ፋኖ ከገባበት እንትን ይሄ የቀበሮ ጉድጓድ ወጥቶ መቆጣጠር ጀመረ ማለት ነው አካባቢዎችን እና የሆነው ይሄ ነው። ስለዚህ እስከ ቅርብ በአስቸኳይ ጊዜ አዋጅ የነበረ ነው። የመከላከያ እዛ ውስጥ ነው የነበረው። የብልጽግና መንግስት በሴራ ተወልዶ በሴራ ስላደገ ፋኖ የተባለን ኃይል በሴራ ፖለቲካ ጸንሶ ወለደው። በ2011 ዓ ም ክረምት ነው የወለደው እና ሳምነው ጽጌ የሚባለው ያበዱ ሰዎች አምጥተው እነሱ ናቸው ይሄን ያደረጉት። ኦሪጂናሊ ቅማንትን ለመጨፍጨፍ ነበር የተጠቀሙበት። ጨፍጭፏል እስከሚችለው ማለት ነው። 2011 እንትን ክረምት 2012 የተደረገውን ታውቃለህ። ያ ሁሉ እንትን የጎንደር ከተማ ህዝብ ቅማንቶች ያ ሁሉ ያለቁት በዚህ ምክንያት። 2013ም የተደረገውን ታውቃለህ። 2014ም ዘሴምቲንግ ቀጥሏል።
2015 ተጣሉ እርስ በርሳቸው በትግራይ ምክንያት ማለት ነው። ሲጣሉ ይኸው አሁን የሆነው ነገር መጣ ማለት ነው። ስለዚህ ይሄ እንደ ሂስቶሪካል ባክግራውንድ አሁን ወደኋላ የነበረውን ታሪካዊ ዳራውን ስትመለከት በዚህ የመጣ ነው። በ2013 ዓ ም ያደረጉትን ነገር እናውቃለን። ትግራይ ላይ የነበረው ዘመቻ በአንድ ላይ እየፎከሩ እያቀራሩ አንድንን ብለው አንለያይም፣ አንነጣጠልም፣ አብይ ሳምባችን ነው ብለው ከፌዴራሉ መንግስት ጋር ኢሳያስ ንጉሳችን ነው ብለው ከኤርትራ መንግስት ጋር በአንድ ላይ ሆነው አብረው እያሽቋለጡ ደብተራው የለ ምን የለ ነው ይሄን ነገር ያመጡት፣ ጎትተው ነው ያመጡት። በነገራችን ላይ እንዲህ አይነት ነገር እንደሚመጣ ቀድመው ማሰብ አለመቻላቸው ነው ይህን ሁሉ ያመጣው ማለት ነው። እና በዚህ የበለጠ እንትና ማን ነው ፋኖ የሚባለው አወጠመሹት ማለት ነው። ወጠመሻ ሆነ በቃ የመጨረሻ ማለት ነው። በተለይ ደግሞ የትግራይ ጦርነት ሲሄድ ምን ሆነ? መጀመሪያ ያስታጥቆታል፣ ብልጽግና ነው የሚባለው እስከ አፍንጫ ያስታጠቀው። በኋላ የትግራይ ጦርነት ሲሄድ ደግሞ ዘመናዊ መሳሪያ ከመከላከያ ሰራዊት እየገደለ ጠቅላይ ሚኒስትሩ ሲናገር የነበረ ነው። ይሄ ጥቁር ክላሽ ምናምን የሚባል ዲሽቃ ሞርተር የሚባል ሁሉ እየቀሙ የወሰዱት በዛ ዘመን ነው። ያዛ ጊዜ ነው እንዲህ እንትን ያደረገው ማለት ነው። ስለዚህ ፋኖን ፍሮም ኖበዲ ወደ ሳምበዲ ያመጣው ማለት ነው። የሆነ ምንም ነገር ካለመኖር የሆነ ነገር አድርጎት አመጣው። የሆነ ህልውና ያለው ጉልበት ያለውን ሁኖ እንዲያስብ አድርጎ ይዞት ይሄን የፈጠረው ማለት ብልጽግና ነው። ይሄን ማየት ነው። በፕሪቶሪያው ስምምነት ምክንያት ችግር ተፈጠረ። ስምምነቱ ሲፈረም እነዚህን አያካትትም፣ ሻዕቢያን አያካትትም። ህወሓትና እንትና ማን ነው ፈረመ ነው የሚባለው ብልጽግና። ግን ብልጽግናና ህወሓት ፈረሙ ቢባልም በህወሓቶች ደግሞ እኛን ፈረመም የሚሉ ነገርም አላቸው። አንዳንዴ ጌታቸው ረዳ ነው የፈረመው ወይም እነ ጻድቃን ናቸው ነው። እነዚህ ደግሞ አሁን ጥለው የወጡት ናቸው ባደወይ ይመስላል አንዳንዴ። ዙሮ ግን አስገዳጅ ሁኔታ ነበረ። በተለይ ደግሞ የአሜሪካ አስገዳጅነት እንዲፈረም አድርገዋል። ተፈርሟል። ኦኬ። ይሄ ሲፈረም የህወሓት ጉዳይና የብልጽግና ጉዳይ ሆነ። የአማራ ክልል ይህን ሁሉ ጦርነት ጭሮ ጎትቶ ያመጣው ቆፍሮ ያመጣው እሱ ስለነበረ እዛ ውስጥ ባለመካተቱና ፍላጎቱ ባለመሟላቱ ተጣላ ከማዕከላዊ መንግስት ጋር ማለት ነው። ሻዕቢያም እንዲሁ ተጣላ። በዚህ ምክንያት ነው ይሄ ነገር የመጣው ማለት ነው። የአማራ ኃይል የሚባለው ይሄ ፋኖ ምኑም ብለህ ልዩ ኃይሉንም ጨምረ ከሻዕቢያ ጋር በአንድ ላይ ተዳብረው መስራት ጀምሩ አጌንስት ፒፒ ማለት ነው። ፒፒ ምንድን ያደረገው እነዚህን ዲሞሊሽ ማድረግ ነው፣ እንትንን ማፍረስ ማለት ነው። የአማራ ክልል የጸጥታ ኃይል የሚባለውን ልዩ ኃይልም ብለው ፋኖ ምናምን የሚባለው ህገወጥ እንዲሆን ያደረገው እነሱ ወደ ጫካ ከተታቸው ማለት ነው። ወደ ጫካ ፋኖ የሚባለውና ልዩ ኃይሉ ሲገባ አብሮ የመንግስት ባለስልጣኑ አብሮ ገብቷል። ፒፒ ነኝ የሚለው ማለት ነው። ብልጽግናው ራሱ ገብቷል። ቢሮ ባህር ዳር ሊሆን ይችላል፣ ወይ ጎንደር ሊሆን ይችላል፣ ወይ ደሴ ወይ ደብረ ማርቆስ ሊሆን ይችላል። ግን እሱ ያለው አብሮ ጫካ ነው። እያንዳንዱ ያስታጠቀው ያደራጀው ይሄን ሁሉ የሚሰራው የመንግስት ባለስልጣኑ ናቸው። ከጥቂቶቹ ውጭ ማለት አብዛኛው እምቢ ያሉትንም ጥቂቶችን ገድለዋቸዋል። የገደሏቸውን ካድሬዎች ወደኋላ ሄደህ ማሰብ ትችላለህ። አማራ ክልል ላይ የክልል ባለስልጣን የነበረው የተመታውን እናውቃለን፣ የተገደለው የቆሰለውን በዛ መንገድ ነው እርምጃውን እየወሰዱት ማለት ነው። ከእነሱ ጋር የሚሰራው ምንም አላደርግም። እነ ደሳለኝ ጣሰው እዚህ ጋር ነው የሚሰሩት የነበረው ቅድም ያነሳው ማለት ከዚህ ፋኖ ጋር ነው የሚሰሩት። እሱ ወገባቸው የተቆመጠው የፋርጣው ቡድን የአማራ ክልልን በስልጣን እንቆጣጠረዋለን ብሎ ነበረ የሚያስበው እና መጀመሪያ አሳምነው ጽጌ 3ቱን ገደለባቸው። ከዛ በኋላ ወሽመጣቸው ተቆረጠ። 3 ትልልቅ የስልጣን ቦታ ተቀሙ። እንደምንም ብለው ማንን ከተቱ? ይሄ ማነው? ደሳለኝ ጣሰው ነበረ ባገኘው ተሻገር ፋንታ የገባ ማለት እርሱን ነበረ። እሱ ደግሞ ያው ይሄንን ሲያቅ ብልጽግና አንስቶ የመለስ አካዳሚ የሚባል የነበረው አሁን ሌላ ነው ስሙ፣ ከዛ ወስዶ ጎለተው ማለት ነው። በዚህ ነው የተናደዱት እንጂ አሁን ደብረታቦርን ምናምንን እንደዚህ አያደርግም ነበር። ፋና እንዲህ አይልም ነበረ ደሳለኝ ጣሰው የሚሉት ውሸታቸው ነው። ይሄ እንትን ነው፣ ይሄ ስላቅ ነው። አዙረው ሲቀልዱብህ ነው። እስከ ዛሬ ፋኖ የተለያየ ትልቅ ደረጃ ይደርስ ነበረ፣ አሁን እስከዚህ አይዘገይም ነበር ለማለት ይመስለኛል ቅኔው። እንደዛ ገልብጠው ካልሆነ ደሳለኝ ጣሰው በዛ ደረጃ የሚባል ነገር የለውም። ይሄን ሊያመጣ አይችልም። ክልሉ በዚህ መንገድ ነው ወደ ትርምስ የገባው ማለት ነው። የክልሉ መንግስት ባለስልጣናት ከፋኖ ጋር ተዳብሎ ነው የሚሰራው። አሁን እንዳነሳሁት ማለት ነው አብዛኛው መከላከያው ከ2005 ዓ.ም ጀምሮ ክልል 3ን ተቆጣጠረ። እስካሁን ምናልባትም እስከ ሳምንት ከዛሬ ሳምንት ገደማ ድረስ ተቆጣጠሩት ነው የኖረው። መከላከያው ከአማራ ክልል ሙሉ በሙሉ ወጥቷል ማለት አይደለም። አለ ቁጥሩ በጣም ተቀንሶ ነው። ቁጥሩ በጣም ስለቀነሰ ነው አሁን ይሄ ነገር የመጣው ማለት ነው። በቅርቡ ሳምንት አይበልጥም ብልጽግና በሰሜንና በምዕራብ የሀገሪቱ ክፍል የተፈጠረ ውጥረት አለ። በዛኛው በኋላ እናነሳዋለን። ምንም ይሁን ምን አሁን ይሄ ትላንትና ተጋለጠ የተባለው በሱ ጉዳይ ሱዳን፣ ግብፅ፣ ኤርትራ፣ ህወሓት የሚባሉት በዛ በኩል ጥቃት ሊከፍቱ ነው የሚል ከዚህ በፊት ዘግበን እናውቃለን እኮ። እንደዚህ አይነት እርምጃ ጦርነት ሊከፈት ይችላል የሚል አውርተናል፣ እኛ ራሱ አቀርበናል።
እሱኛው ስጋት አለ። በሰሜኑ ሳይሆን በዚህኛው ሊመጡ ነው። በአሶሳ በኩል ነው የሚመጡት። በዛኛው በኩል ውጊያ ሊከፈት ነው። ያን የእንትናን የአርኤስኤፍን እንመታለን የሚል ምናምን በሚል ማለት ነው። ስለዚህ ግብፅ ከሱዳን ጎን ነች፣ ይታወቃል። ከአርኤስኤፍ ጎን አይደለችም። ሻቢያም እንደዚሁ ከአልቡርሃን ጎን ነው። ህወሓትን ታውቃለህ። እንዲህ አይነት ነገሮች ስላሉ የግዴታ በዛኛው በኩል እንዋጋ ወደሚል አይነት ነገር መጥቷል። እንዲህ አይነት እንትኖች መረጃ አለው። ስለዚህ የግዴታ ሰራዊቱን ማንቀሳቀስ አለበት ወደዛ አቅጣጫ ማለት ነው። ሌላው በኤርትራ በኩል ነው። ሰሞኑን የተጻጻፉትን ደብዳቤ አይተሃል። ባለፈው የተጀመረ ግጭት ነበረ። ወደ ሁለተኛ ዙር ውጊያ ጦርነት ሊገቡ ነው የሚል ህወሓትና ብልጽግና እንደዚ አይነት ነገር አለው። ብልጽግና በያገኘው አጋጣሚ እየወጣ የሚናገረውን ባለስልጣንን ማየት ትችላለህ። እነዚህ ነገሮች በሙሉ ፍጥጫ አለ። በሰሜኑ በኩልም ፍጥጫ አለ፣ በምዕራቡ በኩልም ፍጥጫ አለ። ፍጥጫ ኢትዮጵያ ልትጠቃ ነው የሚል ነው። ስለዚህ የግዴታ ይሄንን መከላከል አለብን በሚል መከላከያዎቹ ወደ ተለያየ አቅጣጫ ሄደዋል ማለት ነው። አሁን አሰብን እናመጣለን ምናምን የሚለው እሱ አይደለም። እሱ ዝም ብሎ የነበረ ፎከራ ነው። ከብልጽግና ጋር ህዝብን ለማስነሳት ነው እንጂ ሪል አሰብን ለማምጣት አይመስልም። ሜይ ቢ ሌላ ቴክኖሎጂ ተጠቅመው የተባበሩት አረብ ኤምሬት ሜይ ቢ አናዘር ፓወርፉል ካንትሪ እንደ ሚድል ኢስት ተዛ ጋር ከበስተጀርባ ሆኖ ኮንትሮል እናደርገዋለን ቀይ ባህር ብለው የሚሰሩ ሊኖሩ ይችላሉ። አላቅም እሱን። ነገር ግን ብልጽግና ባለው አቅም አሁን ያለው እንትኑ አቅሙ ማጥቃት ሳይሆን መከላከል ነው። ምክንያቱም በዛኛው በኩል የተጀመረው ነገር በሙሉ ወደዚህ የሚያመጣ ነው፣ ጥቃት ሊፈጸምበት እንደሆነ የሚያመላክቱ እነዚህ ነገሮች ስላሉ ወደዛ ወስዷል። ይሄ ምን አመጣ? ቅድም የነገርኩ ሰራዊት ወጥቷል የሚል ወሬ ሲወራ ፋኖ ከየጫካው ተደብቆ ነበረበት እየወጣ የወረዳ ከተማዎች መያዝ ጀመረ ማለት ነው። በተለይ ደቡብ ጎንደር የተለያዩ የወረዳ ከተማዎች ኦልሞስት ኦል ማለት ትችላለህ አብዛኛው ተይዟል። ጋይንት፣ ንፋስ መውጫ፣ የስማዳ ምናምን ይሄ ስቴ ምናምን የሚባለው የለም። እሱ በዚህ በእንትንም አይ ቲንክ እብናት ምናምን የሚባለው በኋላ ምናምን በሚባለው እንደዚህ ውጊያዎች ነበሩ። እንዲያውም እየለቀቁ እየወጡ ነው ምናምን የሚል አለ። የመንግስት ባለስልጣን ምን በለው እየለቀቀ ይወጣል። እንዲህ አይነት ነገር ነው የሆነው። ይሄ ወደ ምን እንትን አመጣቸው? ደብረታቦር መያዝ እንችላለን ወደሚል ስለመጣ ዛሬ የነበረው ጠዋት ጀምሮ የነበረ ውጊያ ነው። ከዛ በኋላ መረጃዎቹን አሁን አጥፍተዋል፣ ይዘናል። እንዲያውም ወደ ባህር ዳር እየገሰገስን ነው የሚል ነው በዛኛው በኩል የሚነገረው። በዚህኛው በኩል ደግሞ ያለው ሌላ ነው። ይህን ተከትሎ እንግዲህ ፋኖ አሁን ያደረጋቸውን ነገሮች አድርጓል። በርካታ የወረዳ ከተሞችን ተቆጣጥሯል። ትላንት ንፋስ መውጫ የመንግስት ቢሮ አቃጥሏል። የትምህርት ቢሮ ነው ሲሉ ነበረ፣ አቃጥሉት እንዳለ ቢሮ ማለት ነው። አሮጌ የገጠር ቢሮ ማለት ነው። ትምህርት ቤት የሚመስል ቢሮ ነው። እሱን አቃጥለዋል። የትምህርት ቢሮ እንዴት ይቃጠላል? አሁን ስታስበው ሚሊተሪ ካምፕ አይደለም። ለምን እንዳቃጠሉት አይገባኝም። ሌላው ትላንት ይሄ ብቻ አይደለም፣ ከትላንት ብቻ ሳይሆን ቀደም ብሎ ነው የተጀመረው ይሄ እንትኑ ውጊያ ማለት ነው። ዛሬ ደግሞ በደብረ ታቦር ከተማ ያው ውጊያ ተከፍቶ እንደነበረ በተለይ ይሄ ወህኒ ቤት ነው እስር ቤት የሚሉት አለ፣ ማረሚያ ቤት ይሉታል እነሱ። ማረሚያ ቤቱ ከባቢ ፎቶ ተነስተው ምናምን የተለጠፋል። እዛ እንግዲህ እዛ የነበረው እንትን አስፈትተዋል፣ አስለቅቀዋል ማለት ነው። ኦልሞስት ወደ ደብረ ታቦር ከተማ እንደገቡ ተነግሯል። ግን ደብረ ታቦር በቁጥጥራቸው ስር ይሁን አይሁን አይታወቅም። በዚህኛውም ሳይሆን እየተዋጋን ነው የሚለው፣ ያኛውም ገብተናል የሚል ወሬ ከማውራት ባለፈ ሌላ ነገር የለውም፣ ዝርዝር ማስረጃ የለውም። በተለያዩ አካባቢዎች የመንግስት መኪናዎች ሲቃጠሉ ይታያሉ። ወደ ምንድነው ይሄ ከወረታ ወደ አለም ሳጋ በሚወስደው መንገድ የተቃጠሉ ታያለ። የሆነ መስሪያ ቤት የገጠር መስሪያ ቤት ይዘው ሲያቃጥሉ ቶዮታውን ሲያቃጥሉ ምናምን ታያለ። እና ብዙ ንብረት ሲወድም ሲቃጠል የሚያሳዩ እንትኖች አሏቸው ማለት ነው። በተፈጠረው ግርግር በየቤቱ ተደብቆ የነበረው ሌላው አሁን ይሄ ሰላም እጅ ሰጥቻለሁ በእንደ ምረጥ ጠይቄያለሁ በዛ ገብቻለሁ የሚለው የመሳሪያውን እየወለወለ እዛው ደብቆ ቆይቶ በየአካባቢ ግርግር ፈጥሯል። ይህም ለምንድን ነው? ለመዝረፍ ይመቻቸዋል። እንደገና ደግሞ ያው አላማም ነው፣ ምንም ችግር የለው። የአማራ ክልል የሚባለው እንትን አንዴ ኦልሬዲ እንትን ከሆነ መንግስት ሊወድቅ ነው ብለው ካሰቡ ሁሉም ነው የሚዘምተው። ይህን ለማድረግ የተዘጋጀ ነው። ምንም እንትን የሚል አይደለም። የፈለገ ቢሆን ከፋኖ ጎን ነው የሚሰለፈው። እውነቱን ለመናገር እውነቱ እሱ ነው። አንዴ ምንድን ነው መሰለ የሆነ ነገር ማሸነፍ አለብን የሚለው አይነት ነገር ነው እንጂ ዊል ኔቨር ሙቭ ኦን በራሳቸው በሌላ አጀንዳ ሊሄዱ አይችሉም። እንደዚህ አይነት ነገሮች አሉ። ፋኖ የአድማ ብተናው የሚያምጡት ሚሊሻ የሚያርጉት ቤትም ተቀመጥ ይበሉት አምጥተው ይሄ 90 ሺህ ነው ምናምን 300 500 የሚሰጡት አለ። ያን ሰጥተው ቢልቁት እንደዛ ነው የሚያደርገው። እንዲህ አይነት ነገሮችም ተስተውለዋል። ግርግሩን ተጠቅመ ያው መዝረፍም ምንም የተለያየ ነገር ማምጣት እንትን ስለሚሉ ማለት ነው። ሌላው የክልሉ ሰላምና ጸጥታ የሚባል ቢሮ መግለጫ አውጥቷል። መግለጫው ቀረቶ ነው በሙሉ ማለት ነው። ምንም እንትን ይሄ ፖለቲካ ፕሮፓጋንዳውና ምናምን ነው እንጂ ምን እየተፈጠረ ነው ምንድን ነው የሆነው ደብረታቦር ላይ የሚል አይነግርህም። ስለ ደብረታቦር ነው የሚያወራው። ደብረታቦር ሰተት ብሎ ገብቶ እየተቀጠቀጠ ነው ምናምን የሚል ነው። አጠቃላይ ከመግለጫው የተረዳኝ ነገር ምንድን ነው? አንደኛ ምንድነው የሚለው በቂ የጸጥታ መዋቅር ያልነበራቸው ወረዳዎችን ይዞ ሲፎክር ሰነበተ። በዚህ ተሟሙቀ ደግሞ ደብረታቦር ገብቶ
ያን ተመሳሳይ ነገር ለማድረግ ቢል ባለው በዛው በእኛ ኃይል እየተቀጠቀጠ ነው። እንግዲህ መንግስት የድሮንም ምንም ያመጣ ይመስለኛል እንደዚህ አይነት ጥቃቶች እንደተጀመሩ ነው። ስለዚህ እዛ ውስጥ መከላከያ አለ፣ ወይ መከላከያ አለ፣ ሌላውም የጸጥታ ኃይል አለ፣ ምሽግ ይዞ ይጠብቃል ማለት ነው። እንዲህ ዝም ብሎ እንትን የሚል አይደለም። በቀላሉ ሰረንደር የሚያደርጉ አይመስለኝም። ሁኖም ከሆነ ምንም የሚጠበቅ ነው። በተለያየ ቦታም እንደዚ አይነት ነገር ስላለ ዝሮ ዝሮ ግን ያወጣው መግለጫ ይሄን ይናገራል። ደብረታቦር ውስጥ እንደገቡ ተናግሯል። ውጊያ እየተደረገ እንደሆነ ነው። ወደ ደብረታቦር ከተማ ቢገባም መውጫ አሳጥተነዋል፣ እየቀጠቀጥነው ነው፣ ቀልጦ እንደ ቅቤ ቀልጦ እየጠፋ ነው ምናምን ነው የሚለው እንትኑ አገላለጹ ማለት ነው። አስከሬንን እየጎተተ አሁን መሸሸት ጀምሯል ይላል። ይህን እንግዲህ እስከ አየነው ከዚህ ሰዓት 1 ሰዓት ተኩል ምናምን በፊት ነው ይህን የሚሉት ማለት ነው። ሌላው ንብረት መውደሙን፣ ሰው መገደሉን፣ ተቋማት መቃጠላቸውን ጽፏል። እንዲህ እያደረገ ነው ወይ አማራ ነፃ የሚያወጣው የሚል ነገር ብሏል። እኔም ይሄን ደግፏለሁ። እንዲህ የሆነ መቼም አማራ ነፃ ይወጣል ብሎ የሚያሰብ ትክክል አይደለም፣ ንብረት እያወደው ማለት ነው። ግን ይህንን በሌላ መንገድ ነው የገለጸው፣ በፕሮፓጋንዳ ውስጥ አድርጎ ነው ይሄን የገለጸው። ልክ ነው። የከተማዋን ንብረት ዘርፏል በከተማዋ ይላል። እንግዲህ ሱቆቹ ሁሉ መቀጥቀጡም እንትን ሲለው እየዘረፈ የያዘው ንብረት ይዞ እየሸሸ ነው። እንግዲህ አንዳንዴ እንደዛ የሚባል ነገር ሊኖር ይችላል። አንዴ የትግራይ ጦርነት ጊዜ ይመስለኛል ማን ነው ገብረ ምናምን የሚባል ሰውዬ ነበር እንትን የሚሰጠውና አካባቢውን ለቀውታል። ግን መግለጫ ሲሰጥ ምንድነው እንደዚህ ያደረገን እንዲህ ስላደረግ ነው በዚህ ተበትኗል፣ በዛ አካባቢ ያላችሁ አርሶ አደሮች አሳዳችሁ ምጡት ይላል። ኦልሬዲ ለቀውታል ቦታውን። ፕሮፓጋንዳው ማለት ነው። እንዲህ አይነት ነገሮች ይደረጋሉ። ለከን እንደዛ ሊሆን ይችላል። ዊዶ ነው አናውቅም ምን እንደሚፈጠር ማለት ነው። እናየዋለን ያው በሚቀጥለው። ዝሮ ግን ያ አካባቢ በተለይ ደቡብ ጎንደር የሚባለው ዞን በሙሉ እንትን ላይ ነው፣ ቃውጢ ላይ ነው፣ ታምሷል ማለት ነው። ይሄ ደግሞ ወደ ሌላው መሄዱ አይቀርም፣ ሽፍት ማድረጉ አይቀርም። ወደ ማዕከላዊ ጎንደርም ይሄዳል፣ ወደ ጎጃምም ይመጣል ማለት ነው። እንዲህ አይነት ነገር ጎጃምም እንደዚህ አይነት ግጭቶች እንዳሉ ሰምተናል። ያ ነገር አለ። ለማንኛውም ብልጽግና የአማራ ክልል ማረጋጋት አልቻለም። የክልሉ የጸጥታ ኃይል ተጠቅሞ ክልሉ በራሱ ራሱን ማስጠበቅ አልቻለም። በቃ በፌዴራል መንግስት ብቻ ነው የሚጠበቀው ማለት ነው። መከላከያው እስከ መቼ ነው ክልል ውስጥ የሚቀመጠው የሚል ጥያቄ አለ። እስከ መቼ ነው የሚዘልቀው? እንዲህ ነው ወይ ሆኖ ብልጽግና የሚቀጥለው? መከላከያው ሁልጊዜ እዛ ክልል ተቀምጦ ይህን እየጠበቀ ከሆነ ልማት የሚባል እኮ አይለማም። አማራ ክልል የሚባል ልማት አይለማም። ምንም ነገር አታለማውም። የተጀመረ ልማትም ቢኖር እንኳን እሱም መፈጸም ይቸግራል። እነሱም እንደሚሉት ብልጽግና እንደሚለው እየተዋጋን እናለማለን ነው የሚለው። የሚገርመው ማለት ነው እየተዋጋን እናለማለን። ይኸው እያቃጠለላ አይደል እየመጣ እየተዋጋን እናለማለን። የሀበሻው ደግሞ ትልቁ በሽታው ንብረት ማውደም ነው። ውጊያ ላይ ሲመጣም አሸናፊነቱ እንትን የሚለው ንብረት፣ ቤት ምናምን በማቃጠል ያወድምልሃል። ምንም የፈለገ ልማት ብትሰራ ያወድምልሃል፣ ሰላም እስከሌለ ድረስ ማለት ነው። ስለዚህ አማራ ክልል ሰላም መሆን አልቻለም። በዚህ ብልጽግና ራሱ እንዴት ሆኖ ነው ስልጣን ላይ የሚቆየው ብለህ ጠይቅ። ኦሮሚያ ክልልም ተመሳሳይ ነው። ትግራይ ከቁጥጥር ውጭ ነው። አማራ ክልልም ይኸው እንደዚህ አይነት ነገር ነው የሚቀጥለው። ስለዚህ ምኑን ነው ይዞ ብልጽግናው ነው የሚቀጥለው? እንዴት አድርጎ ሀገሪቱን ያስተዳድራታል የሚል ጥያቄ ያስነሳል ይሄኛው ማለት ነው። ዘላቂ ሰላም ያስፈልጋል መጀመሪያ ማለት ነው። ግን ዘላቂ ሰላም የሚያመጡ አይመስለኝም። ይሄን በዚህ ሁኔታ መምጣት የሚችል አይመስለኝም። እንግዲህ በዚህ ሁኔታ ብልጽግና እንዴት ብሎ ነው ከሱዳን፣ ከግብፅ፣ ከሻቢያና ከሌሎች የሀገር ውስጥ አማጽያን ጋር ተዋግቶ የሚያሸንፈው? ይህ መሰረታዊ ጥያቄ ነው። እውነቱን ለመናገር እኔ ራሱ ብልጽግና በሆነ እንዴት አድርጌ ነው ብዬ ነው የማስበው። ምንድን ነው መደረግ ያለበት የሚለው ነገር ይመጣል ከዚህ ጋር ማለት ነው። ምናልባት የሚቀጥለውን እንትን ስናነሳ ከዛ ጋር የምናነሳው ነገር ይኖራል። ይሄ በጣም አደገኛ የሆነ ሁኔታ ነው። ቅድም የህወሓት እንትኖቹ ያራግቡታል ብለሃል። ታዲያ ሌላ ስራ ምንድን ነው? ጽምዶ ምንድን ነው የሚሰራው? እነሱ አይደለም እንዲህ ሁሉ የሚያራግቡት? እዚህ ውስጥ ሊኖር እንደሚችሉ እና አይኖርም ልትል ነው? ይኖራል እኮ አሁን ይሄ በጋይንት ምናምን ከሚመጣ ውስጥ የሻቢያም የህወሓትም ወታደር ይኖራል። ምን ግልጽ እኮ ነው። የአማራ የጸጥታና ሰላም የሚባለው እንትን እኮ መስሪያ ቤት ያወጣው መግለጫ ምንድን ነው የሚለው? ይሄ ተላላኪው ነው የሚለው። እንትን ራሱን የሸጠ ማንነቱን የሚያውቅ እያለ ነው የሚሰድበው እኮ እዛ ስድቡ ማለት ነው። እንትኑ ስታስበው ይኖራል። ይሄም እኮ ምን ግልጽ እኮ ነው። ምክንያቱም ኦልሬዲ እንትን ፈጥረዋል። በጋራ መዋጋት እንዳለባቸው የጋራ ጠላት ነው ብልጽግና የሚል ማለት ነው። ብልጽግና በእርግጥ ምንም የሚረባ መንግስት አይደለም። እውነቱን ለመናገር ዝም ብሎ በሴራ መጣ። በሴራ ለመግዛት ነው የሞከረው እንጂ በዘዴ አልሞነም። ያን የመሰለ ወርቃማ እድል እኮ ነው ወደ ጦርነት የቀየረው በሚገርም ሁኔታ ማለት ነው። ከቲፒኤልኤፍም ጋር ይሁን ከማንም ጋር ታርቆ በቃ በድርድር በሂደት ነገሮችን ፈትቶ መቀጠል እየቻለ ወደ ጦርነት አዞረው። በቃ አለቀ። ከዛ በኋላ ሀገሪቱ ምስቅልቅላ ወጥታለች። አሁንም እረፍት የሚያገኝ አይመስለኝም። አሁን ኔክስት የምናነሳው አጀንዳ ራሱ ከእሱ ጋር ስለመሆነ ማለት ነው። በአጠቃላይ ህወሓት እዚህ ውስጥ ቢኖር እንዴት ሊደንቅ አይችልም። ምክንያቱም
ሻቢያ ድሮም ህወሓት ሲቀጠቀጥ ዋና ሻቢያ እንትኖች ናቸው፣ ፕሮፓጋንዲስቶች ነበሩ ሲያራግቡት የነበሩት ዘፈን ሁሉ ማለት ነው። ጁንታ የሚል ዘፈን ወጥቶ ምናምን ቅሙት ሲያደርጉት የነበሩት ማለት ነው። ዛሬም በተመሳሳይ ከተጣሉት ነው። ይሄ የሀበሻው ድንቁርና ነው። ባይዘወይ አንድ አይነት ህዝብ ግን በእንደዚህ አይነት ሁኔታ እየተደናቆረ የሚኖረው የሀበሻው ድንቁርና ነው። አይሰማም፣ እልከኛ ነው። ካላሸነፈ ወይም ሙቶ ካላለቀ ሰረንደር አያደርግም። ትልቁ ችግሩ ይሄ ነው። ሀበሻው ስማርት አይደለም። የሆነ ጊዜ አይቶ በቃ እንደማይሆን ሲያውቅ አቁሞ በቃ ሰረንደር አድርጎ የሚሆነውን ነገር የሆነ ሳክሪፋይ አድርገን መቆም የሚባል ነገር የለም ጭራሽ። መተላለቅ አለብን። ይሄ ከሌላው የአፍሪካ ህዝብ የሚለየው ሀበሻውም ይሄ ነው። ድንቁርናችንም የሚመነጨው እዚህ ጋር ነው። በዛ ምክንያት ነው። አሁን እንደዚህ እስኪ አስበው አንተ። እኔ አንዴ ግርም ይለኛል። ትናንት ጠላት ለጠላት የነበረው ወዳጅ ሆኖ ወዳጅ የነበረው ተጣልቶ ሲፋጭ ተመልከቱ እስኪ። እኔ በጣም ነው የሚያሳዝነኝ። ኤኒዌይስ እንዲህ አይነት የድንቁርና አካሄድ ውስጥ ገብተናል ኢትዮጵያውያን። ታንክ ዩ። መልካም፣ ለሰጠን ሰፊ መረጃ ከልብ አመሰግናለሁ። እንግዲህ ጦርነቱ ያው እየሆነ ያለው የጠላቴ ጠላት ለእኔ ወዳጅ ነው ምናምን የሚባል አባባል አለ በሀበሻው ባህል። በዛ ነው እየሆነ ያለው። ተፈራ ማሞም ተናግሮ ነበር። በነገራችን ላይ ይሄ አፋብን ነው ምናምን የሚባል አንድ ቡድን መስርተናል ብለው መግለጫ ከሰጡ በኋላ ከዚህ በኋላ ብልጽግና እንደውም ኦሮሞማ ነው የሚለው፣ ኦሮሞማ በትግራይ እና በኤርትራ ላይ ጦርነት ከከፈተ ከጀርባ እንመተዋለን ምናምን ብሎ ነበር። እንግዲህ ጦርነት ሳይከፍት ነው ገና ከጀርባ እንመታለን የሚለውን ስራ የጀመሩት ያደረጉትም ያሉት ማለት ነው። በዚህ መንገድ ነው ህዝቡ ችግር ውስጥ የወደቀው። እንግዲህ ቅድም እንዳልከው የሚነደው መኪና፣ የሚነደው የመንግስት ተቋም፣ የሚገደለው ሰው ምናምን ምንም አይደለም ለነሱ። እንደተባለው እነዚህ ሰዎች ወደ ስልጣን ቢመጡ አሸንፈው ሌላ የመንግስት ተቋም፣ ሌላ መኪና ሊገዙ ነው፣ ሌላ ልማት እንደገና ማለት ነው። በደቀቀ ኢኮኖሚ ምን ሊያደርጉ እንደሚችሉ አናቅም። ግን ለምንድን ነው በዚህ ልክ ድንቁርና የተጠናወተው የሚለውን እኔ ለምን እንደሆነ ማንም ሰው ሊመልሱ አይችልም። እንደውም አንዳንድ የምስል ማስረጃዎች አሉ። ይሄ አድማ ብተና ምንድን ነው ይሄ ሰላም አስከባሪ ሚሊሻ፣ ጸረ ሽምቅ እየተባለ በትጥቅም ስለማይመጣጠን ለፋኖ እጅ ሰጥቶ ቪዲዮ እየተቀረጸ እንደው ነፍሰ ጡር የሆኑ የፖሊስ አባላት ምናምን ሁላ ቪዲዮ አለ እና ተረሽነዋል ሁላ እየተባለ ነው። በዚህ ደረጃ ነው እንግዲህ። ምናልባት ወንድሙ ነው የሀሳብ ልዩነት ሊኖረው ይችላል። እንደውም እውነት ለመናገር በፋኖና እዚህ በአማራ ብልጽግና ይሁን በዋናው ልዩነት አለ ብለን አናምንም። እኛ ስልጣን ነው ፍላጎታቸው። ከዛ ያለፈ ሌላ ሊሆን አይችልም። ስልጣን ልትሰጠው ዝም ነው የሚለው የትኛው የህዝብ ጥቅም ተነካ ብሎ እየታገለ እንደሆነም ስለማይታወቅ፣ ያም ሆነ ይህ ግን ሁኔታዎች አሁን መልሰው ያገረሹበት ሁኔታ ነው ያለው። ቀጥሎ ያለውን ጉዳይ እዚህ ጋር የሚያያዝ ነው። ትናንት በዜና አንስተነዋል። ሮይተርስ እንግዲህ የኢትዮጵያ መንግስት በቤንሻንጉል ጉሙዝ ክልል አርኤስኤፍ ለተባለው ወታደር ወይም ደግሞ የሱዳን ተቃዋሚ ኃይል ወታደራዊ ቤዝ እየገነባ ነው የሚል በምስል የተደገፈ በሳተላይት ምስል የተደገፈ መረጃ አውጥቷል። ትላንትና እንደውም ዘገባውን ምንም ስንሰራ በዝርዝር ያዘጋጀው አንድ ዘገባ ነበረ። ከግድቡ 100 ኪሎ ሜትር ነው የሚርቀው። ከአሶሳ አየር መንገድ ደግሞ 53 ኪሎ ሜትር ነው ምናምን እንደዛ ነው የሚርቀው የሚል ነገር አለ። ስለዚህ ኢቭን ይህ በምንድን ነው የሚባለው በከባድ መሳሪያዎች እንትን ውስጥ ያለ ማለት ነው የሚሆነው ማለት ነው። ይህ ወደ የት ነው የሚያመራው? ለብልጽግናስ የሚያመጣው ጫና ምንድን ነው? ስፔሻሊ አሁን በአማራ ክልል ለተነሳው ግጭት ከዛ ያለው ወታደሩ የአማራ ክልል ያለው ወታደር ወደዛ አቅጣጫ ስለሄደ ነው የሚል ነገርም ስለተነሳ ይህን በተመለከተ ሰፋ ያለ ሀሳብ ስጥበትና የዛሬው ውይይታችን በዚህ እንዘጋለን ማለት ነው። ወደ አንተ ልምጣ። ኦኬ፣ እንግዲህ ብልጽግናና አርኤስኤፍ የተባበሩት አረብ ኤምሬት በቤኒሻንጉል ጉሙዝ ክልል እንትን ምንድን ነው ይሄ የወታደር ማሰልጠኛ ካምፕ ሰርተዋል የሚል ነገር ነው። በነገራችን ላይ ይሄ ከተወራ ብዙ ጊዜ ነው፣ ዛሬ አይደለም። ከ2 ወር በላይ የሚሆን ነው የተነሳው ጉዳዩ ማለት ነው። ሲነሳ ማለት ይታወቃል። ከቀደም ብሎ መረጃው ከወጣ ቆይቷል። ረጅም ጊዜ የተለያዩ ሚዲያዎች፣ የተለያዩ ሰዎች፣ የተለያዩ ግለሰቦች ሲያቀርቡት ነበረ። ሌተር ኦን እኛም እርግጠኛ የሆን ስንመጣ መረጃ እንትን ይሄ ዜና ምናምን ሰርተንበታል፣ አስታውሳለሁ። እንዲህ አይነት ነገሮች አሉ። ስለዚህ ሮይተርስ ያደረገው ምንድን ነው? በፋክት ማስደገፍ ነው። ምንድን ነው? በሪሰርች ላይ ኢንቨስቲጌሽን ላይ የተመሰረተ ዘገባ ማቅረብ ነው። እሱን ፋክቶችን ሰብስቦ አቅርቧል። ሮይተርስ ያደረገው እንደዛ ነው። አብዛኛው የመንግስት ባለስልጣናት ናቸው። የራሱ የብልጽግና የመንግስት ባለስልጣናት ናቸው መረጃውን የሰጡት አብዛኛዎቹ። አንዳንዶቹ የደህንነት ሰራተኞችም ናቸው።
ከዛ ደግሞ የኢንተርኔት ኢሜጅሪ የሚባል አለ። ምንድን ነው? ከላይ ከሰማይ ሆነው በሳተላይት የተቀረጸ ማለት ነው። እንትኑ መሬት ላይ ያለው አጠቃላይ እንትኑ ማለት ገጽታው እና የመሬቶቹን ልዩነት በየቀናት በየሳምንታት በየወራት የነበረውን ልዩነት ያሳያሉ። ኢቨን የአሶሳ አየር መንገድ ራሱ እንዴት አድርገው እያደሱት እንደሆነ ለዚህ ጉዳይ ተብሎ እያደሱት የማስፋፋት ስራ እየተሰራ በባለፈው ክረምት ጀምሮ እንደተሰራ የሚያሳይ ነገር በደንብ አድርገው ትንታኔ ያቀርበዋል ማለት ነው። በደንብ ነው የተነተኑት እሱን ነገር በተመለከተ ማለት ነው። ጥሩ ዲቴይል የሆነ ነገር ነው ያመጡት። ግን የተለየ ነገር የለውም። የተለየ ነገር የለውም። ያው ሲባል የነበረውን ነገር ነው። ማን ነው የሚደግፈው? በገንዘብ የሚደግፈው የተባበሩት አረብ ኤምሬት ነው። ሌላም ሊኖር ይችላል። ዊዶን ነው። አርኤስኤፍን የሚደግፈው በሙሉ ይሄን ይደግፋል። ላይክ አሁን የተባበሩት አረብ ኤምሬትስ በተደጋጋሚ የተባበሩት መንግስታት ሳይቀር ሪፖርት አውጥቶባታል። እንዲያውም ዳርፎር አካባቢ እነዛ እንትኖቹን የዛ አካባቢ ያሉትን ጥቁሮቹን አታክ እያደረጉና የዘር ማጥፋት ወንጀል እየፈጸሙ ነው። ስለዚህ እንትና ማናት የተባበሩት አረብ ኤምሬት በዚህ እጇን አስገብታ አብራ እየሰራች ነው ተብሎ ተጽፏል። በተደጋጋሚ ተከሳለች። እኔ አላደረግኩም ብትልም ማለት ነው። የተባበሩት አረብ ኤምሬት ምንድን ነው ዓላማዋ የሚለውን እዚህ ጋር ማንሳት ጠቃሚ ነው። ዋናው ወርቅ ዝርፊያ ነው። ሌላ ነገር የለም። ወርቅ ነው እንዳለ ሱቆቿ በወርቅ ነው የሞሉት። ወርቅ ነው እንትን የሚያደርጉት። ወርቅ ነው የምትሰበስበው። ያን ወርቅ ለማግኘት ግዴታ ሱዳን በወርቅ የታወቀ ነው ታውቃለህ። ከአፍሪካ ይሄንን መዝረፍ ስላለባቸው ይዘርፋሉ። ባይ ዘ ወይ የተባበሩት አረብ ኤምሬትስ ብቻ ነው፣ በጣም ብዙ ሀገራት ኢቨን ቻይና ሁሉ ያለችበት ወርቅ ዝርፊያው ላይ ማለት ነው። ምናልባት ቻይና ጦርነቱ ላይ እንደዚህ አይነት ነገር መደገፍ ምናምን ላይ አትገባም፣ ብዙ ጊዜ በዚህ አትታወቅም። ግን ከዝርፊያ ውስጥ ግን አለች። የትግራይን ጦርነት እንትን ወርቅ ከሚዘርፉት ውስጥ ቻይና አለ። በነገራችን ላይ አብሮ የሚዘርፈው በዛ በህገወጥ መንገድ ማለት ነው፣ ምጭ ነው። እንደዚህ አይነት ነገሮች አሉ። የወርቅ ነጋዴዎችና ይሄ ምንድነው ጎልድ ስመግለርስ የሚባሉት ይህን ያደርጋሉ። ዱባይ ዋናዋ ነች፣ ቀንደኛዋ ማለት ነው። ይህን ነው የምታደርገው። ይህንን ደግሞ ኢትዮጵያን ተጠቅማ ትሰራለች። አርኤስኤፍ መደገፍ አለበት ግዴታ። አርኤስኤፍ እስከ ምንድነው እስካለ ድረስ ወርቅ በህገወጥ መንገድ ለመዝረፍ ይመቻታል። የሱዳን መንግስት ከወደቀና አርኤስኤፍ ወደ እንትን ሲመጣ ግን ወደ ስልጣን ከመጣ ዝም ብሎ አይሰጣትም ወርቅ። ከዛ በኋላ ፎርማል መንግስት ከሆነ ማለት ነው ሌላ አማጺ ቡድን ትፈጥርለትና ታዋጋዋለች። ያኛውን አማጺ እየደገፈች ያው እንደዛ ታደርጋለች። ዓላማው ወርቅ ስለሆነ ማለት ነው። ኢትዮጵያንም የምትጠቀመው ለዚህ ነው። የኢትዮጵያ መንግስት ለምንድን ነው ከተባበሩት አረብ ኤምሬትስ ጋር የሚጠጋው? በትግራይ ጦርነት በዋናነት በድሮን በምን ስታግዝ የነበረችው በገንዘብ እሷ ነች። ታውቃለህ፣ በተደጋጋሚ የተለያዩ መርህ አልባ የሆኑ ግንኙነት አሉ በአረብ ኤምሬትስ እና በአብይ መካከል ማለት ነው። እነሱ የሚያወሩት ኢሞሽናል የሆነ ሪሌሽንሽፕ እንዳላቸው ነው። ማቴሪያል የሆነ ሪሌሽንሽፕ ነው ያላቸው። የተባበሩት አረብ ኤምሬት የምትጠቀመው ነገር አላት። ይሄ የአፍሪካን ቀንድ እንትን ለማድረግ ይሄ ወርቁንም ለመዝረፍ ብለው ሌላውን ትፈልገዋለች። አብይም የሚፈልገው ስልጣን ላይ ለመቆየት ነው። ከሷ ገንዘብ ያገኛል፣ ጠበንጃ ያገኛል፣ የቴክኖሎጂ የተለያየ ነገር ያገኛል። ደብረ ዘይት ላይ ለሾው ለማሳያት የመጡ አውሮፕላኖች፣ የጦር አውሮፕላኖች ከዛ የመጣ እኮ ነው። በነገራችን ላይ አንድ እኮ ዛጥ ብሎ ተናግሮ ምን እንዳደረጉት እናውቃለን። እንዲህ አይነት ነገሮች ሁሉ አሉ። በዚህ ደረጃ ነው እና የጥቅም ግንኙነት ነው እንጂ እነሱ ጡት ተጣብቶ እናቴ ስለሞተችብኝ ነው ወይ እናት ስለሌለኝ እናቴ ሆኝ ብሎ እናቱን ምናምን እንደዚህ አድርገው ምናምን ብለው ያወራሉ። ይሄ አይደለም። ይሄ ውሸት ነው። ዝም ብሎ እንትን ነው፣ ወሬው ነው፣ ፕሮፓጋንዳው ነው። እና መጥተው ይሄን ሁሉ የሚያደርጉት እንደዚህ አይነት ኢሞሽናል ሪሌሽንሽፕ ስለጀመሩ ነው። ወርቅ ነጋዴ እንዴት ነው በነፃ እንዲህ እየመጣ ዝም ብሎ እንትን የሚለ ነጋዴ ነጋዴ አይደለም ማለት ነው። ጅል መሆን አለበት እንደዛ የሚያደርግ አይደለም። ጥቅም ስላለ ነው። ትልቅ ጥቅም ትንሽ ነገር ሰጥተው ብዙ መውሰድ የሚያስችላቸው በጣም ብዙ ነገር ስላላቸው ነው ይህን እያደረጉት ያሉት። ይህን ማየት አለብን። እና ይሄ የካምፕ ግንባታው ቅድም ያልከው ቦታ ላይ የሚሰራው ግንባታ ሮይተርስ በዲቴል እንዳቀረበው የተፈጠረ ነገር ነው። በጣም ብዙ ነው። የሚገርመው 10,000 ወታደሮች ማሰልጠን ይችላል። አሁን ግን ለጊዜው 4,100 አካባቢ ናቸው እየሰለጠኑ ያሉት ብሎ እንትኖቹ ሁሉ አንስቷል፣ በዝርዝር ማለት ነው። ያን ነገር አንስቷል። በጣም ብዙ ዲቴል የሆነ ነገር እናያቀረበው ጉዳዩ ከዚህ በፊት ሲቀርብ ቢኖርም አሁን ግን ዲቴይል ሆነ ማስረጃ በቃ ቀረበ ማለት ነው። እርግጠኛ እንድትሆን 100% አድርጓል ማለት ነው። በዚህ ምክንያት እንግዲህ ብልጽግና በሁለት ግንባሮች ውጊያ አንዣቦበታል። በሁለት ግንባሮች በዚህኛውና በሌላው ምክንያት ግን ከዚህ ጋር የሚያዝ ነው አብሮ። ዞሮ ምንድን ነው አሰላለፉ ነው። አሁን አሰላለፉ በየጊዜው ከእንትኑ የወታደር አላይመንቱ የሚሊተሪ አላይመንቱ ዳይናሚዝሙ እየተቀየረ ምናምን ይመጣል። አንዴ ከዚህ የሆኑት ቅድም ስናነሳ የነበረው እንዳለ ሆኖ ግን የተባበሩት አረብ ኤሚሬት ከአብይ ጎን አለች። በሌላ በኩል ግን አሁን ሁለቱ ግንባር ማን ነው ብትለኝ በሰሜን አካባቢ ያለው ነው። ይሄ ሻዕቢያ፣ ህወሓት፣ ግብፅ
ከበስተጀርባ ሆና የሚያግዙት ነው። እዚሁ ደግሞ ማን ይኖራል? ፋኖ የሚባል ኃይል እዛ ጋር የጽምዶ የምትለው እዚህ ውስጥ ታገኘዋለህ ማለት ነው። ይህን አንድ ብለን ማየት ነው። ሁለተኛው በምዕራብ በኩል የአንዣበበው የውጊያ ቀጠና ነው። በምዕራብ ኢትዮጵያ በሚባለው አሁን ቅድም ስናነሳ የነበረው፣ በዚህ በኩል ደግሞ ሱዳን፣ ግብፅ፣ ሻዕቢያ፣ ህወሓት እና ሌሎች የሚያሉበት ብልጽግና እንግዲህ ይህን ሁለቱን ግንባር ነው የሚዋጋው ማለት ነው። በዛ ላይ ደግሞ አገር ውስጥ ያለውን አስበው፣ ከውስጡ ነን እንወጋለን ነው። በተደጋጋሚ እኛም በግልም ይሆን እንደዚህ ሚዲያ ላይም ቁጭ ብለን አውርተነው እናውቃለን። እንዴት ነው አሰብን እናመጣለን ብላችሁ ስታቅራሩ ኢትዮጵያ ውስጥ ያለውን እዚህ ውስጥ አገር ውስጥ ያለው የውስጥ አማጺ መቼ አጠፋችሁት? ውስጡ ነው ይወጋል ነው። ትንሽም ከሆነ ትጎዳለት፣ ችግር ውስጥ ነው የምትወረው። አቅሙ እንኳን ትንሽ ቢሆን ይመታል፣ አታክ ያደርጋል። ሩቅ ሀገር አሁን ላይ ሂጄ ድንበር ላይ ልዋጋ ነው ብሎ ኮንቮይ ጭኖ የሚሄደውን አምቡሽ ታደርገዋለህ። ከዛ በኋላ ነገሮች ሁሉ ዲሞራላይዝ ያደርግልሃል ማለት ችግር ነው። ሶ ኢትስ ቬሪ ዲፊካልት። አሁን ከውስጥ ችግር አስቀምጠ እንዴት ነው እንትን የምትጓዘው? ሌላ ቦታ ውጊያ ልትዋጋ የምትችለው ሀገር ኢንዲፔንድ ልታደርግ የምትችለው የመሰረታዊ ነገር ነው። የውስጡን ችግር መፍታት ነበረበት ብልጽግና። የመጀመሪያው በተደጋጋሚ ስንል የነበረው ይሄን ነው። በጣም አደገኛ የሚሆነው ነው። የውስጥ ችግር ስንል ብዙ ነው። በነገራችን ላይ የትግራዩን እንደ ውጭ መቼም አንቆጥረውም፣ የውስጥ ነው። የአማራ ክልሉን ውሰደው፣ እንዲሁ አሁን እንኳን እያሳየናል። ይሄን ነው ያደረጉት። የኦላን ደግሞ ውሰደው አለል በዛ። እነዚህን መቼ ፈትቶት በምን መንገድ ይሰራዋል የሚለው መሰረታዊ ነገር ማለት ነው። ኢትዮጵያ ለአርኤስኤፍ ካምፕ መስራቷና ማሰልጠኗ ስህተት ነው ወይ የሚል ጥያቄ ሊነሳ ይችላል። ይህን እናብራራው፣ ፖዘቲቭሊ እናብራራው። ወደ አንድ ሳይድ ሳንይዝ ያለውን ፋክት ብቻ መሰረት አድርገን እንናገረውና ልናገረው። እዚህ ጋር ከሱዳን አንጻር ስትመለከት ኢትዮጵያ ይህንን ካምፕ መስራቷ ስህተት አይደለም። ለኢትዮጵያ ፍረድ ብትለኝም ስህተት አይደለም ለእኔ ይህን መስራቷ ማለት ነው። ከሱዳን አንጻር ለምን ሱዳን የኢትዮጵያን አማጽያን ታደራጃለች፣ ታስታጥቃለች። ቲፒኤልኤፍ አርሚ 70 ምናምን የሚባለው በዛ እኮ ነው ያለው። ስለዚህ ሱዳን እንደዛ ካደረገ ኢትዮጵያ ይህን ማድረግ የማይችልበት ምክንያት ምንድን ነው የሚል ጥያቄ አንሳ። ትክክል ነው፣ ፌር ነው። እንኳን ቀደም ብለው ሁሉ ማድረግ ነበረባቸው አቅም ስለሌላቸው እንጂ ማለት ለምን እኔም መንግስት ብሆን በኢትዮጵያ መንግስት በኩል ብሆን ይሄን ነው ማድረገው። የበለጠ እንዲያውም እንትን አደርጋለሁ። ምክንያቱም ከሱዳን እየመጣ አማጺ የሚወጋኝ ከሆነ እኔም ደግሞ ከኔ እየተነሳ ሱዳንን የሚወጋ አማጺ መፍጠር ነው፣ ሌላ ነገር የለውም። ይሄ ቢያድርብኝ አማኩበት እንደሚባለው ማለት። ስለዚህ ቢያድርልኝ አማኩበት እንደዛ ነው። አናይ ፎር አናይ ነው። ይሄ ምንም እንትን አታደርገውም። ታዲያ ሱዳንን ብሌ እንትን ማድረግ ይሄ ዲን እንትን ማለት ይሄ ብሌም የማያደርግ የዓለም አቀፍ ማህበረሰብ ብልጽግና እዚህ ጋር እንደዚህ ሰርተዋል አማጺ እየደገፈ ነው ብሎ ሊኮንነው አይችልም። እንዴት ይችላል? በምን ሂሳብ? ካምፕ መስራቱ አለመስራቱ አይደለም፣ ማሰልጠኑ አለመሰልጠኑ አይደለም። ሱዳንም ያን ያደርጋላ። ሲያደርግ ምን የነበረው የምናውቀው ነው። ከድሮም ጀምሮ እንደዛ ነው የሚያደርገው። ስለዚህ ከዚህ አንጻር ከገመገምከው ምንም ችግር የለበትም። ለእኔ ማለት ለእኔ ምንም ችግር የለበትም። ብልጽግና የሚያደርጋቸው ነገሮች ስህተት ናቸው ብለን ሌሎችን ስህተቶች አነሳን ማለት ይሄኛውን ስህተት ነው እንድንለው ግዴታ እንትን አይልብንም። ፋክቱ ምንድን ነው ነው መሬት ላይ ያለው ነገር እውነታው ይሄ ነው። ይህን ማንም ሰው ዲና ሊያደርገው አይችልም ከሱዳን አንጻር ስትመለከቱ ማለት ነው። ነገር ግን አገሪቱ አሁን ከገባችበት ወይም ከገጠማት ውስብስብ የጸጥታ ችግር አንጻር ስትመለከተው ከፍተኛ ቀውስ ያመጣል። ከፍተኛ ቀውስ ያመጣል። ይኸው አሁን ግንባር ተፈጠረ። በዛኛው መጀመሪያ የውስጡን ችግር እስካልፈታ ድረስ ከውጭ ጋር በተቻለ መጠን መጣላት የለብንም። በተቻለ መጠን ማለት በሚቻለው አግባብ የውስጡን እየተዋጋ የሆነ ነገር ለማድረግ ነው መጣር ያለብህ። ግን ከአቅሙ በላይ ከሆነ ምንም ነገር አታደርግም። ስለዚህ ከዚህ አንጻር ስትመለከተው ሌላ ተጨማሪ ቀውስ ያመጣል። ዓለም አቀፍ ዲፕሎማሲውም ይሄንን ያራግበዋል። አሁን እንግዲህ ትልቅ ሚዲያ ዘገበው ይራገባል። እነዚህ አይነት ነገሮች ይመጣሉ። በሀለወት ገደላ ምንድን ነው የሚባለው? ግድያ ባለበት አሞራዎች ይበዛሉ እንደሚባለው ዓለም አቀፍ ወይም ሌሎችም ኢንተረስት ያላቸው ሰዎች ሁሉ ሀገራት ሁሉ ይገባሉ በዚህ ጉዳይ ማለት ነው። እና ሆን ብለው ምንትን ሊያደርጉት ይችላሉ። አንዱ ይሄ ነው። ከዚህ አንጻር ነው ማሰልጠኛውን መስራት ባይሰራ ጥሩ ነው ብዬ ማስበው ይሄ ነው አንደኛው። ከእንትኑ ግን ከቅድም ካልኩት አንጻር መርህ ምናምን ብትል እሱ እንትን የለውም። አንዱ ይሄ ነው። ይሄ ስጋቱ ማለት ነው። ሁለተኛው በተለይ ከዩናይትድ አረብ ኤምሬትስ ጋር የጀመረችው መርህ አልባ ግንኙነት ለኢትዮጵያ ትልቅ ቀውስ የሚያመጣ ነው። አደገኛ የሆነ ችግር ይዞ ነው የሚመጣው። ምክንያቱም የተባበሩት አረብ ኤምሬትስ ኢትዮጵያን እየተጠቀመች ነው እንጂ እየጠቀመች አይደለም። እየተጠቀመች ነው። ጥቅም ባታገኝ ከኢትዮጵያ ጋር አትመጣም። ነጋዴ፣ ለዛም የወርቅ ዘራፍ፣ የወርቅ ሌባ ማለት ነው። ይህን ማወቅ አለብን። ቀደም ብሎ ብዙ ኢትዮጵያውያን አብዛኛውን ጊዜ ከአረብ ሀገራት እንደዚህ አይነት ብልጣብልጥ ከሆኑ አረብ ሀገራት ጋር
በታቅቦ ነው ግንኙነት የሚመሰረቱት። እንዲህ አይነት ዝፍቅ የሚልበት ነገር አይመጣም። ቀጥሎ የሚመጣው ነገር አናቅም። እኛ ዊ ዶንት ኖ ዋት ዊል ሃፕን፣ ምን እየሰራች እንደሆነ ማናቅ። የብልጽግናን አብዛኛውን ነገሮች ኮንትሮል አድርገዋለች። ይሄ ትልቅ ችግር ነው። ለወደፊቱ ራሱ ኢትዮጵያን ትልቅ ቀውስ ላይ የሚጥል ነው እና ከዚህ ጋር ሆኖ ራሱ ያን ማድረጉ ራሱ አስበው ምን ሊያመጣ እንደሚችል ማለት ነው። አንደኛ የዘር ጭፍጨፋ ውስጥ ተሳትፋለች ተብሎ የምትከሰስ ናት። የዳርፉሩን ጉዳይ ከአርኤስኤፍ ጋር ሆና ሰርታለች ተብሎ ተከሰሰች ነው። ከዚህ ጋር እንዴት ትከሰሳለህ? ሄደህ በትግራዩ ላይ ይሄ ምንድን ነው ምን ማጽዳት ነው የሚባለው? እሱን ዘር ማጽዳት ስራ ሰርተዋል ተብሎ የሚከሰስ መንግስት አሁን እዚህ ጋር ሄዶ መጨመሩ አደገኛ ነው የሚሆነው። ለግሉ ራሱ ቅድም እንዳልኩ በኢትዮጵያዊነቱ ብቻ ይህን ነገር አድርጎ ምናምን ቢታገል ኦኬ ሜይ ቢ እንትን ሊሆን ይችላል ዋቴቨር። ምክንያቱም አማጺ ቡድን መፍጠርም እኮ ነው ይችላል የኢትዮጵያ መንግስት። የሱዳን አማጺ ሌላም አማጺ አምጥተህ አሰልጥነህ ምናምን መላክ ወደ ሱዳን መበጥበጥ ሱዳንን ይችል ነበረ እንደዛ ማለት ነው። ግን እዚህ ጋር አሁን ከተባበሩት አረብ ኤምሬትስ ምናምን እንደዚህ አይነት ነገር የሚደረገው ግን ትንሽ ችግር አለው። በተለይ ደግሞ ያለው ግንኙነት ማለት ነው። ሌላው ማሰልጠኛው በህዳሴው ግድብ አካባቢ መሆኑ ሌላው ትልቁ ችግር ነው። በቃ አሁን ግብፅ ተኩሽብኝ ማለት እኮ ነው። ሱዳን ጋር ሆነ ሱዳን ነው የተኮሰው ሊባል ነው። በውጊያ ነው የመታ ነው ብለው ግድቡን ይመቱታል። ምንድን ነው የሚደረገው አሁን? ይሄን በምንድን ነው የሚያቆሙት? ይሄ ነው ትልቁ አደጋ። ለሀገር አያስቡም ብዬ እንዳስብ የሚያደርገው ማለት መሰራት ያልነበረበት ነው። በዛ አካባቢ ምንም አይነት ውጊያ እንዳይፈጠር ነው መስራት ያለበት። አርቀህ ለብቻ ራስን እንትንን መጠበቅ፣ የጸጥታ ኃይል ማደራጀት፣ የመከላከያ ቴክኖሎጂን ማስፋት፣ እንደዛ ነገር ማድረግ ነው እንጂ መጠበቅ የሚገባ ያን ትልቅ ግድብ በዓለም አቀፍ ትልቅ እውቅና ያሰጠን የኢትዮጵያን ኢኮኖሚ አትሊስት እንዲያው በሆነ ነገር እንዲታይ ያደረገን እንትን ችግር እንዲገጥመው ማድረግ ጥሩ ነው ብዬ አላስብም። ስለዚህ በህዳሴው ግድብ 100 ኪሎ ሜትር ሩቅ አይደለም። ባይ ዘ ወይ ምንም 100 ኪሎ ሜትር ሩቅ አይደለም። ጦርነቱ ሲመጣ በሁሉም አቅጣጫ ነው የሚመጣው። አሁን ይሄ ምንድነው በማንኩሽን በኩል ሊመጣ ነው፣ በአሶሳም በኩል ሊመጣ ነው። አስበው የሚፈጠረውን ነገር ማለት ነው። ይሄ በጣም አደገኛ ሁኔታ አለው። እኔ ካምፑን በእንደዚህ አይነት ነው የምመለከተው። አሁን የስልጠና ካምፑን ከዚህ አንጻር እመለከተዋለሁ። ሌላ ይሄ መቼ ነው የተጀመረው የሚለው እንግዲህ ቀደም ብሎ ነው የተባበሩት አረብ ኤምሬት የብልጽግና መንግስትና ዳጋሎ የተገናኙበትን እናውቃለን። አዲስ አበባ የሄደበትን ጊዜ ታስታውሳለህ? የዛሬ 4 ዓመት ነው 5 ዓመት ገደማ እንደዛ አድርጓል። ዳጋሎ የዛሬ 4 ዓመት ይመስለኛል አዲስ አበባ ሄዶ ተወያይተዋል፣ ስምምነት ፈርመዋል። ይሄ ካምፕ የአሁኑ የካምፕ ስራ አንደኛ የስምምነቱ አካል ነው፣ ፓርት ኦፍ ጀነራል አግሪመንት ቢትዊን ዘ ቱ ፓርቲስ። ነገር ግን ብልጽግና ከአርኤስኤፍም ጋር ባይስማማም በራሱ እንትን ራሱ ይሄን ነገር ማድረግ ቅድም እንዳልኩ ሊያደርግ ይችላል። ካፕ መስራቱ ምናምን ማለት ነው። ከራሱ ፍላጎትም አንጻር ሊሰራ የሚችል ነው። በዛ በኩል ለምን ቅድም እንዳልኩ በሚመጣው ነገር እዛ ሱዳን የምታደርገው ነገር በሌላ በኩል ያለውን ማየት አለብን። ብልጽግና ያን ካፕ መስራቱ ምንም እንትን የሚል አይደለም፣ የሚያስነቅፍ አይደለም። በእንትን አንጻር ስታየው፣ ከሱዳን አንጻር ስታየው ያልኩበት ምክንያት እሱ ነው። ለምንድን ነው ወልቃይትን ለትግራይ አልመልስም ብሎ የሚሰራው ብልጽግና? ወልቃይትን ራስ ገዝ ነው የምናደርገው፣ በፌዴራል መንግስት ብቻ የሚቆጣጠር እንደዛ ነው የማደርገው ብሎ ነው የሚያስበው። ለህዋት አልሰጥም ብሏል። ለምን ወደ ሱዳን ሄዶ ይወጣል፣ በሱዳን በኩል ይገናኛል ነው። በእርግጥ አሁን ከሱዳን ጋር መገናኘት ለቲፒኤልኤፍ ቀላል ነው። በኤርትራ በኩል ይገባል፣ አሁን ይገባል፣ የፈለገውን ነገር ያደርጋል። ዞሮ ግን ያን አንሰጥም፣ ከሰጠን ደግሞ የመገንጠሉ ምናምን የሚል አይነት ነገር ነው ለእነሱ እንትን ያለው ማለት። ስለዚህ ዞሮ ትልቁ ስጋቱ ለብልጽግና ማን ነው? ህወሓት ነው። ዋናው ስጋቱ ህወሓት ነው። ስለዚህ ከሱዳን ጋር የተጣላው በህወሓት ምክንያት እንጂ በሌላ ምክንያት አይደለም። ከአርኤስኤፍም ጋር እንዲወዳጅ ያደረገው የህወሓት ምክንያት እና የተባበሩት አረብ ኤምሬት ግፊት ነው። ሁለቱ ናቸው። ያኛው የተባበሩት አረብ ኤምሬት አንዴ በእሷ ስር ስለሆነ ይህንን እምቢ ማለት አይችልም፣ ግድ ነው ሂዷል። ግን እንትንም ባይሆን ራሱ የተባበሩት አረብ ኤምሬት ባትጠይቀው ራሱ ከህወሓት አንጻር ያንን ስራ ሊሰራ ይችል ነበረ ማለት ነው። በራሱም የሚያደርገው ነው። ከተባበሩት አረብ ኤምሬት ለግድ ተቀበለው አርኤስኤፍ ምናምን ልትል ባትችልም ሳይወድ በግድ ራሱ ያን ግንኙነት ሊመሰረት የሚገፋበት ሁኔታ አለ፣ ዝም ብለህ ስትመለከተው ማለት ነው። ያ ቅድም ካነሳሁት አንጻር ያለው ማለት ነው። ከዛ ጊዜ ጀምሮ ነው ቀደም ብሎ የተጀመረው እነ ዳጋሎ አዲስ አበባ በመጡበት ጊዜ ማለት ነው። ማሰልጠኛው የዚህ አንድ አካል ተደርጎ ሊወሰድ ይችላል። ብልጽግና በሱዳን ላይ ያኮረፈው ቅድም እንዳልኩ በህወሓት ምክንያት ነው። ወልቃይትንም አልሰጥም ያለውም ከዚህ አንጻር እንደሆነ መረዳት መልካም ነው ማለት ነው። ያዋጣል ወይ ይሄ ነገር? አሁን እየተደረገ ያለው ማለት ወደ ጦርነት እየገቡ ነው፣ እያንዣበበ ነው። ሜይ ቢ እንግዲህ ሊፈጠርም ይችላል እንትኑ ጦርነቱ። ግን እንደዛ አለ። የብልጽግና ስጋትም ትልቁ በዛ በኩል ነው፣ ከባዱ ስጋት ያለው ማለት ነው።
ስለዚህ ያዋጣል ወይ የሚለውን ነገር እንየው። አንደኛ ብልጽግና አዋጣም አላዋጣም ምርጫ የለውም፣ መዋጋት ብቻ። ወዴት ይሄዳል? እዚህ በኋላ ኦልሬዲ አንድ ይሆናል እኮ ምንም ማድረግ አይችልም። ያለው ምርጫ መዋጋትና ሰርቫይቭ ማድረግ ነው። ምንም ምርጫ የለውም ሌላ ምርጫ። ባያዋጣም ቢያዋጣም ማለት ነው። ቅድም እንደነገርኩ ነው። ባያዋጣም ቢያዋጣም ብዙ ውስብስብ ጉዳዮች አሉ እዛ ጋር። አንደኛ የግድቡ ጉዳይ አለ። ግድቡን ሀሳብ የሚመጡ ኃይሎች አሉ። ሁለተኛ የሱዳን ራሱ ምናምን አለ። ሶስተኛ እዛ ያሉ የኢትዮጵያ አማጽያን ምናምን ሰዳቸው። እነዚህም በሙሉ ስታደርገው መምጣታቸው የሚቀር አይደለም። ግብፅን ምናምን ሁሉ አምጣውና ሌላ ማለት። ስለዚህ ምንድን ነው የግዴታ ይመጣል እንትኑ ምንም አይቀርም። ስለዚህ ያዋጣል አያዋጣ የሚባል እዚህ ምርጫ የለም። ያለ ምርጫ መዋጋት ነው። እስከቻልክ ለማሸነፍ ትጥራለህ። ከተሸነፍክ ደግሞ ተሸንፋለህ። ያው ኪሳራ ይመጣል ማለት ነው። ነገር ግን አብሮት የሚሳተፍ ኃይል ስለመኖሩ እርግጠኛ ሆነን መናገር አንችልም። ማን ነው ከብልጽግና ጎን ያለው ወታደር ኃይል? አሁን ላይክ በሱዳን በኩል ብትሄድ የሻዕቢያ ወታደር አለ፣ የህወሓት ወታደር አለ፣ የግብፅ ደግሞ ኃይል ምናምን ይኖራል። እንደዚህ አይነት ነገር አድርገው ይዋጋሉ ሱዳን ጋር። ከብልጽግና ጋር የሚመጣ ፊዚካሊ የምናየው ወታደር ማን ነው? ቴክኖሎጂ፣ ገንዘብ ምናምን ሊመጣ ይችላል። የአየር ምናምን ድሮን ይሄ ሊመጣ ይችላል። ከዚህ ባለፈ ግን ወታደር ኃይል ጨምሮ ምናምን የሚመጣ የት ልናገኝ እንችላለን? መቼም የተባበሩት አረብ ኤምሬት ወታደር ይዞ አይመጣም። ካለውም ኤክስፐርት ብቻ ናቸው ሊመጡ የሚችሉት። እና እነዚህን ማየት ያስፈልጋል ከእንትኑ ማለት ነው ሊፈጠር የሚችለው ማለት ነው። ከዚህ አንጻር ብንመለከተው ጥሩ ነው። ማን እንደሚል የተባበሩት አረብ ኤምሬት ከሎጂስቲክስ ያለፈና ቴክኖሎጂ ያለፈ ልታመጣ አትችልም። ሌላም ኃይል ቢኖር እንደዛ ይመስለኛል። ወደዛ ጎልቶ የሚመጣ የለም። ምናልባት ኢንኬዝ ከበስተጀርባ ራሻ ትኖር ይሆን ብለህ ጥያቄ ትጠይቃለህ። ራሻ እዛ ከጎን ትኖር ይሆን? አይ ዶንት ቲንክ ሶ። ግን ከኖረችን ደግሞ ሌላ ጉድ ይመጣል ማለት ነው። የእነ አሜሪካዊ የእነ እስራኤሉ ምናምን በዛ በኩል የሚመጣ ነገር ይኖራል ማለት ነው። በጣም አስቸጋሪ የሆነ ሁኔታ ነው። ውስብስብ የሆነ ነገር ሊፈጠር ይችላል አካባቢው ላይ ማለት ነው። ትልቁ ችግር ደግሞ የውስጥ አማጽያን መኖሩ ነው። አሁን ቅድም አነሳዋለሁ ያልኩት ይሄ ነው። እነዚህ ጋር አሁን ውጊያ አለ ወረደ የሚታይ። በኤርትራም በኩል ውጊያ አለ፣ በዚህ በሱዳን በኩልም ውጊያ ሊፈጠር ነው። የሚያሳየው እንትኑ ይሄ ነው ዋዜማው። ስለዚህ አማጽያን ሀገር ውስጥ ያሉት እንዴት አድርገህ ትቆጣጠራቸዋለህ? እስከ አፍንጫው አስታጥቀዋል። በታጣቂ ምናምን የምትለው የለም። ታጣቂም ደግሞ አታምነውም። ምክንያቱም እኛ ተደጋጋሚ ብለናል። አሁን አድማ ብተና ማለት መንግስታዊ ፋኖ ነው። መንግስታዊ ፋኖ ሲመቸው የሚፋነን እዛኛው ጋር መሄድ ነው። ስለዚህ ይህንን ስትመለከተው ሌላው አደገኛ የሆነ ሁኔታ ይፈጠራል። ጦርነቱ ከተጀመረ ምናልባት አሁን በዚህ በምዕራብ በኩል የሚጀመር ከሆነ ምን ሊፈጠር ይችላል የሚለውን ነገር አንደኛው ምንድነው ናሽናል ኢንተረስት አለን ብለው ዓለም አቀፍ የሆኑ ሌላ ሀገራት ሊመጡ ይችላሉ ወደዚህ መግባት ማለት ነው። ከነዚህ አሁን እኛ ኦብቪየስሊ ከሚታዩ ሊሆን ይችላሉ ብለን ከምንገምታቸውና ከሚታዩት በተጨማሪ ሌሎች ብዙ ሀገራት ሊኖሩ ይችላሉ ጦርነቱ የሚሳተፉ ማለት ነው። ይሄ ደግሞ ቀጠናውን እንዳለ የጦርነት ቀጠና ያደርገውና ያውድመዋል፣ ያጠፋዋል ማለት ነው። ትልቅ ችግር ይመጣል። ቀጠናው የሚያጠፋ ችግር ሊፈጠር ይችላል። ኢትዮጵያ ልትወረር ሁሉ የምትችልበት እድል ሊኖር ይችላል። ዊዱን ነው። ምክንያቱም የውስጡንም ምኑንም ምክንያት አድርገው ከነሱ ጋር የሚመጣው ኃይል አውድሞ አፍርሶ ነው የሚሄደው። መሰረተ ልማቱን በለው ምናምን ኤቭሪቲንግ አወዳድሞ የዛሬ 100 ዓመት ማትነሳ አድርጎ ሊሄድ ይችላል። ግብፅ ይህን ከማድረግ ትመለሳለች ብዬ አላስብም። ልታደርግ ትችላለች። እዚህ ጋር ዋይዝ ዲሲሽን ያስፈልጋል። አሁን ምንድን ነው መደረግ ያለበት የሚለው ቀደም ብሎ ባበላሻናቸው የዲፕሎማሲ መንገዶች እና ሀገር ውስጥ ባለው ፖለቲካ ነው ይሄ ሁሉ ችግር መጥቶ እንደዚህ እንትን የገባ ነው ማለት እኔ ይሄ የብልጽግና የደመነፍስ ጉዞ ነው። ይሄንን ይዞት የመጣው ከሆነ በኋላ ያለውን ነው አሁን እያወራን ያለ ነው እንጂ መጀመሪያ ነበረ የተበላሸው። መፍትሄ ሊኖረው ይችላል። ለእኔ እንግዲህ እኔ የረፈደ ይመስለኛል። ለእኔ ረፍዷል። ምን መፍትሄ ሊመጣ ይችላል? ከግብፅ ጋር ልደራደር ብትል ምኑ ነው የምትደራደረው? ግድቡና ግቢ እዚህ ጋር እንደዚህ ያደርጋለሁ ምናምን ሌላ ነው። እሱም የናሽናል ኢንተረስትን ያሳልፈ ሰጠ ማለት ነው። ከሱዳን ጋር ምናምን ብትል ሱዳንና ቲፒኤልኤፍ እንትን ሊሉ አይችሉም፣ አይፋቱም። ለምን? አርኤስኤፍ በጣም አደገኛ የሆነ ሁኔታ ይዞ የነበረው የቲፒኤልኤፍ እና የኤርትራ ወታደሮች ናቸው። ከሱዳን ጎኑ ነው እንዲያፈገፍግ ያደረጉት። ካርቱምን እንዲይዝ ለሱዳን መንግስት ያደረጉት እነዚህ ናቸው። ስለዚህ ይሄ የሚሆን አይደለም በፍጹም ማለት ነው። በራሱ ላይ እሳት እንደማንደር ማለት ነው። እሱ ከሌለም እንትን እንዲሆን ነው። እንዴት አድርጎ አሁን ይፈተዋል? ከህወሓት ጋር ምናምን ወደ ድርድር እንግባ ቢባል ምንድነው ማድረግ ያለበት? ለህወሓት መሬቱን መስጠት ነው። ይሄን ደግሞ ብልጽግና ቢሞትም አያደርገው። ያሁን ህወሓት የሚፈልገውን ምናምን ሉዓላዊነት የሚለው አይፈልገውም ጭራሽ ማለት ነው። ስለዚህ ምን ይሆናል አሁን? እንትን እንዲሆን አይችልም። ረፍዷል ብዬ ነው የማስበው። መጀመሪያ እንትን እንደሆነ
የፕሪቶሪያው ስምምነት እንደተፈረመ በፍጥነት ለህወሓት መሬቱን ለትግራይ ማለት ነው ለትግራይ ክልሉን ሰጥቶ ህወሓት ክልሉን እንዲያስተዳድር ተስማምተ ማለት ነው። በሂደት ነገሮችን ማስተካከል የሚቻል ነበር ብዬ አስባለሁ። ግን የሄዱበት የፖለቲካ እንትኑ ሴራን ሴራ ሲወልደው ተንሰራስረው ወደቁ። እንደዚህ አይነት ችግር ውስጥ ወደቁ ማለት ነው። እኔ አሁን እረፍዳለሁ ይሄን ነገር ለመጠገን ማለት ነው። ከውስጥ አማጽያን ጋር መታረቅም አትችልም። አሁን ያለው ሁኔታ ማለት ነው። ታርቀህ እንኳን እነዚህን ከጎን አሰልፈ ከውጭ ኃይል ጋር እዋጋለሁ ብትል ህዝቡም ከጎን ይሆናል ምናምን ኖ ፕሮብሌም አተዋል። ግን ያን የምታደርግበት መንገድ የለም። አሁን ስለረፈደ ያለህ ምርጫ የጀመርከው እንትን ማለት ነው ተዋግቶ ይለይለት በቃ ወይ ማሸነፍ ነው ወይ መሸነፍ ነው። ግን ይሄ አገር ያወድማል ብዬ አስባለሁ። በአጠቃላይ እንትኑ አሁን ምሽጉ በተለየ መንገድ ሶሪ እንትኑ የካምቡ የተፈጠረው የማሰልጠኛ ካምፕ ምናምን በተለየ መንገድ የሆነ ነገር እንትን የሚል ነገር የለም። ግን ቅድም ካነሳቸው አንጻር ስታይ ለሀገሪቱ አደገኛ ሆኖ እናገኘዋለን። አትሊስት ሌላ ቦታ እንኳን ቢያደርጉት ሜይ ቢ በጎንደር ምናምን እሱ ደግሞ በዛ መምጣት አይችልም። አርኤስኤፍ የሚመጣበት ቅርቡ በዛ ነው ተብሎ ይመስለኛል ያ ሁሉ የሆነው። ግን በአውሮፕላን ምንም ነው የሚያመጣቸው ባይ ዘ ወይ በአውሮፕላን ምናምን ነው ዛት ስ የአሶሳ የአየር መንገድ እንዲስተካከል የተደረገበት ምክንያት እሱም ነው። ኤኒዌይስ እነዚህንም እንትን ማየት እንችላለን። አገሪቱ ግን በጣም አጣብቂኝ ውስጥ ልትገባ ትችላለች እና ትልቅ ችግር ራሱ የሚገጥም ይመስለኛል። ምን እንደሚሆን አናቅም። ከውስጥም ከውጭም እንዲህ አይነት ነገር ሲመጣ ከባድ ነው። ሲያስበው ልክ የአፄ ቴዎድሮስ ዘመን አይነት ነገር ነው የሚታየኝ። አፄ ቴዎድሮስ መጨረሻ ላይ እንዲህ አይነት አጣብቂኝ ውስጥ ነው የገባው። የሀገር ውስጡ የውጭን ጠላት ይዞ መጣ። ከህንድ ሁሉ አልቀረም። ወታደር ሲመጣ ተግበስብሶ መጥቶ ያ ሁሉ ይሄ የላስታዎቹም የትግራዮቹም ታጣቂዎች በሙሉ ነው መጥተው የተዋጉት አፄ ቴዎድሮስ። የእንግሊዝ ጦር ብቻ አይደለም ባይ ዘ ወይ የእንግሊዝ ጦር ቴክኖሎጂው ምናምኑ እንግሊዝ ያመጣው ይሄ ምንድን ነው የሚባለው አስካሪስ የሚባል አለ አይደል? ይሄ እንትኑ የህንዱ ባንዳ ራሱ ከነሽርጡ መጥቶ ነው ሲዋጋ ነበር። ያን ያደረገው ማለት ነው ያ ኢትዮጵያን ቀስማን ሰብራት ሄዱ ማለት ነው። አዋናጅ የሆነ በእርግጥ አፄ ቴዎድሮስ እንዳይዋረድ አድርጎታል። ግን እንደዛ ነው የነበረው የተደረገው ማለት ነው። አሁንም ምርጫ የለውም። አፄ ቴዎድሮስ በዛ ጊዜ ምንም ማድረግ አይችልም። ባለቀ ሰዓት እኮ እንደራደር፣ ይሄን ያክል ከብት ልስጣቸው፣ ይሄን ያክል በጎች ልስጣቸው እና እንታረቅ ብሎ ነበር እኮ። ኖ ዝም ብለህ እጅ ስጥ አለ። ዝም ብለህ እጅ ስጥ፣ ምንም ነገር የለም። በምንም እጄንም አልሰጥም አለ። እኔ በንግስና ታርቄ እንደ ኢትዮጵያ ንጉስ ታርቀን የሚደረገውን ነገር አድርገን እነሱ የሚለቀቁትን ለቀን በዛ ምናምን ኖ በፍጹም አለው። እጅህን ካልሰጣል ምርጫ ያለው ይህን የነበረው ብዙ ቀን እኮ ተደራድሯል። የራሳቸው ያሰራቸውን ሰዎች ማናው ቴዎፍሎስ ዋልድሜር ምናምን የሚባሉትን ልኮ ሞክሯቸው ነበረ፣ አልሆነም። አሁንም እንደዛ የሆነን መስለኝ እንትኑ በገባንበት ማለት ነው። ምናልባት እኛ ማናውቀው አሁን እዚህ ጋር እኔ በግሌ ከማውቀው ማናችም ከምናውቀው ከምናየው ውጭ በሆነ ድብቅ ኃይል ካለው ብልጽግና አናውቅም። ተአምር ሰርቶ የሆነ ነገር ሊያደርግ ግልብጥብጥ ሊያደርግ የሚችል ኃይል ካለው የተደራጀ ካለ አናውቅም። እሱን አናውቅም። ግን አሁን እኛ ዝም ብለን በአንደርስታንድ በምናደርገው ግን ይሄ ነው ያለው በኢትዮጵያ አጠቃላይ ሊኖር የሚችለው። ታንኪዩ። መልካም እንግዲህ በአጠቃላይ የአርኤስኤፍ እና የብልጽግናን ጉዳይ በተመለከተ ትላንት ሮይተርስ ለወጣው ዘገባ ለሰጠ ማብራሪያ ከልብ አመሰግናለሁ። ምናልባት እንግዲህ ጦርነት ወታደሩም የሰለቸው ይመስላል። አስበው እስኪ 5 ዓመት 6 ዓመት ብልጽግና ከመጣ ጊዜ ጀምሮ ጦርነት ብቻ በራሱ አሰልችም ነው። አሁን በጣም የሰለቸውም ይመስላል ስታየው። የድሮ ወታደርም የለም፣ አዳዲስ ነው የሚመጣው አዳዲስ ነው። ምናልባት በቴክኖሎጂ የታገዘ ስለሆነ ሌላ ጉዳይ ነው እሱ። የተለየ ተአምር ካልተፈጠረ በስተቀር በዚህ አካሄድ አገሪቱ አደጋ ውስጥ እንደሆነች ያመላክታል። ለዚህ ሁሉ መፍትሄው ግን ቁጭ ብሎ መነጋገርም ከዚህ በፊት በተደጋጋሚ ብለነዋል። አሁን ግን የረፈደ የሚመስልም ነገር አለው። ምናልባት ቁጭ ብዬ ልነጋገር ብትልም ውስጥ ላይ ያለው መንግስትን መውጋት የሚፈልገው ምናምን ይሄ በየቦታው ጦርነት የሚያነሳው ቡድን ላኪዎቹን ስለሚያስብ በቃ ተልኮ ያች ብቻ ስለሆነች ለመነጋገርም ፈቃደኛ አይሆንም። አሁንም እየሆነ ያለው ያነ ስለሆነ የሚታየው እኔ እንደ ሀገር ቁጭ ብለን ብንነጋገር ምናልባት በጸሎት መፍታት የሚቻል ከሆነ ጸሎት የምታደርጉ ሰዎች ወደ ፈጣሪያችሁ በጸልዩ የሚል መልእክት ነው ያለኝ። ሌላውን ጉዳይ በቀጣይ እያየ ነው እንመጣበታለን። እንግዲህ ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። በማዕከላዊ ጎንደር የተከሰተውን የመኪና አደጋ ወይም የትራፊክ አደጋ ነሳን። አማራ ክልል ያለውን የጸጥታ ሁኔታ ማነሳን። ብልጽግናና አርኤስኤፍ በቤንሻንጉል ጉምዝ ሰሩት የተባለውን ወታደራዊ ካምፕ እሱን አነሳን። ሌሎችን መረጃዎች ጨምረን ወደ እናንተ ስናደርስ ቆየን። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ ሁላችሁ።